አመስጥልኝ መሳይ እንዴት አለ? እንዴት ሰነበትክ? እንግዲህ ቀደም ሲል ያስተዋወቁት አለ የአቶ አንዳርጋቸው አንድ ጽሁፍ ሰሞኑን በስፋት እየተነበበ ይገኛል። ቦርከና ላይ ጨምሮ ሌሎች እንደዚሁ ድረገጾች ላይ ወጥተዋል። በማህበራዊ ሚዲያዎችም ተሰራጭተዋል። የአማራ የህልውና አደጋ ከመከላከል ትግል ጋር የተያዙ የተመጠኑ የግል ምልከታዎች ይላል። ወደ 28 እዛ አካባቢ ገጾች ያሉት ሰፊ ጽሁፍ ነው፣ ጥልቀት ያለው ነው። እንደው ወደ ዝርዝሩ እንገባለን። ግን መጽሐፍ ለምን አላደረከውም? እንዲህ አይነት ነገር በመጽሐፍ መልክ ቢወጣ የበለጠ ክብደት ይኖረዋልና በመጽሐፍ መልክ ለምን አላወጣውም? በጣም የሚገርም ነው። መጽሐፍ ጽሁፉ ሲጀምር ራሱ እዛ ያስቀመጥኩት ነገር አለ። እንኳን መጽሐፍ አይደለም ረጃጅም ጽሁፎችን እንኳን የሚያነብ የተማረ ሰው እየጠፋ የሄደበት ሁኔታ ነው የሀገራችን ጉዳይ እና 29 ገጽ ነው ይሄ። በጣም በተጨመቀ መልኩ ነው እንዳልከው። አንዱን አርዕስት ወስዶ አንድ መጽሐፍ ማድረግ ይቻል ነበረ፣ ግን መማር አለብን ብዬ በቃ በአንተ አይነት ሚዲያ በሌሎች ሚዲያዎች እየቀረቡ ማብራራቱ ነው የሚሻለው እንጂ ረጃጅም ጽሁፍ የሚያነብ ሰው ስለሌለ በጣም ጨምቄ ነው አንድ ላይ ያስገባሁት ብዙ ነገር። እውነት ለመናገር እንዳልከው አንድ መጽሐፍ ሳይሆን በኔ ግምት አንድ 2-3 መጽሐፍ የሚወጣው ጉዳይ ነው በ29 ገጽ የጨመቅኩት። ምክንያቱም እንዳልከው ነው የሚያነብ ሰው የለም። እንግዲህ አቶ አንዳርጋቸው በጣም ብዙ ነገሮች የተነሳበት ነው። የአማራ ብሔርተኝነት የአማራ ትግል ላይ ያተኩራል። ስለዚህ ትንሽ ፍጥጫ ያለው ውይይት እንደምናደርግ ጠብቃለሁ። ብዙ ነገሮች ሐሳቦቹ በተለይ ተመልካቾች የሚያነብ ጽሁፉንም እንደዚሁ በያለበት እንዲወያይ የሚጋብዝ በመሆኑ የተወሰነውን አንስተን እንነጋገራለን። ግን ወደ ጽሁፉ ከማለፌ በፊት እንደው ባጭሩ ምን ላይ ነው ያለነው? የኢትዮጵያ ሁኔታ እንዴት እየተከታተልክ ነው? ብዙ ነገር ይሰማል፣ ብዙ ነገር አለ። ሁሉንም መዳሰስ የማይቻል ቢሆንም እንደው ካለው የወቅታዊ ሁኔታ ተነስተ የኢትዮጵያ ፖለቲካ ምን ላይ ነው ያለው? ደከመን እኮ ደጋግመን ኢኮኖሚው በእንዲህ አይነት ሁኔታ ላይ ነው፣ ፖለቲካው እንደዚህ ነው፣ ሀገር ውስጥ ሰላምና ደህንነቱ እንደዚህ ሆኗል እያልን በየቀኑ እኮ የሚሻሻል ነገር አይደለም፣ እየባሰበት ነው ያለው። እየደቀቅን ነው እንደ ሀገር። የማህበረሰቡ በአጠቃላይ እየደቀቀ ነው፣ እንደ ሀገርም እየደቀቅን ነው። የመኖርና ያለመኖር የህልውና ጉዳይ ሆኗል የሀገሪቷ ጉዳይ። ይሄ በየቦታው ብልጽግና የሚያደርጋቸው ስብሰባዎች ሱፋቸውን ለብሰው ከርባታቸውን አድርገው አበባ ፊታቸው እየደረደሩ በብዙ ገንዘብ በተሰሩ አዳራሾች ውስጥ የሚያደርጓቸው ነገር እና በየአደባባዩ የሚሰሯቸው ስራዎች ኢትዮጵያ ፈጽሞ የሚገልጽ ነገር አይደለም ያለው እና ይሄን ደግሞ ህዝቡ ያውቀዋል ያለው፣ ዓለምም እያወቀው ነው፣ ዓለምም እየሰጋ ነው፣ ህዝቡም እየሰጋ ነው። እና ምኑን አንስቼ ነው ምኑን ነው ምትው ያለው? ኢኮኖሚ ውስጥ ገብቼ አሁን ኢኮኖሚ እንደዚህ ሆኗል ብዬ እንድናገር ነው ትፈልገው? በጣም አስቸጋሪ ነው። ሰላምና መረጋጋትን በተመለከተ ወይ ህዝብ መብት የመከበር ጉዳይ ነው። እንግዲህ ያክላላ የብዙሃን እስር ቤት የሆነበት፣ ሰዎች በጅምላ የሚታሰሩበት፣ ሰዎች በጅምላ የሚጨፈጨፉበት ሀገር ሆኗል ያለው። ድሮኑ ህፃናትን፣ አረጋውያንን፣ እርጉዝ ናቸው ሌላ ነገር ብሎ ነገር የለም። ሁሉንም የሚፈጅበት ሁኔታ ውስጥ ነው ያለ ነው። ሰብል ያቃጥላል፣ ህዝብ አግቶ በረሃብ ይፈጃል እና ምን ወታደራዊ የሆነው ወታደራዊ እንቅስቃሴው ራሱ ሀገሪቷ መከላከያ ሊኖራት በማይችልበት ደረጃ በተለያዩ ቦታዎች እየተዋጋ እየደቀቀ ሀገር የሚባል ነገር የሚጠብቅ መሆን የሚገባው ሰራዊት በእርስ በርስ ውጊያ ውስጥ እንዲገባና እንዲያልቅ እየተደረገ ያለበት ሁኔታ ውስጥ ነው ያለነው። ዘርዝርን የማንጨርሰው ነገር ነው። ፍጹማዊ የሆነ አንድ አምባገነን ነግሶ ሀይ የሚለው ተው የሚለው ሰው የጠፋበት ከመካከሉ ማለት ነው። ሁሉም ያጎንብሶ ሰውየውን ጫማ እየላሰ የሚያድርበት አይነት ሁኔታ ውስጥ የወደቀ ሀገር ነው የሀገርና የሀገር ምን አድርገው ነው የምትለኝ? እኔ ያው እንግዲህ በጽሁፎች ውስጥም አልፎ ወቅታዊ ነገሮችም ስለሚነሱ በዛ እንመለከተዋለንና ወደዛ አምራለሁ። 14 ክፍሎች
ያሉት ጽሁፍ ነው በተለያዩ ርዕሶች። ነገር ግን በአንድ መሰረታዊ ሀሳብ ላይ በማተኮር ያንን በተለያዩ ንዑስ አርዕስተ ጉዳዮች የሚያብራራ ጽሁፍ ሆኖ ነው ያገኘሁት። እንደ ወደ ዝርዝሩ ከመግባቴ በፊት ጠቅለል ባለ መልኩ የጽሁፉን ይዘት እንዴት ማስቀመጥ ይቻላል? ቅድም አንድ ያነሳው ነገር አለ፣ በሱ ሊጀምርና የጽሁፉ ይዘት የሚጀምረው ጽሁፉን የሚጀምረው በቅርጹ ነው። ቅድም ተነጋግረናል። ያለው የሚያነብ ሰው ስለሌለ በአጭሩ መጽሐፍ እንደዛ አርቆ አስፈላጊ ነው ብያለሁ። ሁለተኛ ለማን ነው የተጻፈው የሚል ነገር ነው። በዋነኛነት እኔ የጻፍኩት ይህን ጽሁፍ የህልና ትግል የሚያደርገው እና ከፍተኛ ችግር ውስጥ የወደቀው አማራ ጋር በተሳሰረ ነው። ትግሉን በተመለከተ ነው። ትግሉ ያለበት ደረጃ አለ። ከዚህ ደረጃ ወደ ላቀ ደረጃ እንዴት ይሸጋገራል? ለምን በአንድ ጊዜ ጀምሮ የነበረ ነገር ባለበት መርገጥ ጀመረ? ይሄ ትግል በተለያዩ ጉዳዮች ላይ የሚገጥሙት ችግሮች በዲያስፖራ ውስጥ ያለው ለምሳሌ የድጋፍ መሰነጣጠቅና መድረቅ ከምን የመጣ ነው? እንዴት ሊቃለል ይችላል? አብይ አህመድ ኤርትራን ለመውረር የጦርነት አታሞ የመጣ ነው። እንዲህ አይነቱን ሁኔታ በተመለከተ የአማራ ህዝብና የአማራ ፋኖ እንዴት ነው የሚያዩት? እንዴትስ ሊያዩት ይገባል? እንዴት ነው የሚያዩት ብቻ አይደለም፣ እንዴት ሊያዩትስ ይገባል? እና የህልውና ትግሉ ማተኮር ያለበት እንደ ሌዘር ሻርፕ በሆነ ነገር ማተኮር ያለበት ጉዳዮች ምንድን ናቸው? በአማራ ኤሊት ውስጥ ያሉ አሁንም ውዥንብር እየፈጠሩ ያሉ ጉዳዮች አሉ። አማራነት እና ኢትዮጵያዊነት ጋር ሪሌትድ የሆነ በሌሎች ብሔሮች እንቅስቃሴዎች ውስጥ የሌሉ አማራው ራሱ ዘመንና ትውልድ ከፍሎ የሚጨቃጨቅበት ጉዳይ አለ። የ60ዎቹ ትውልድ በሚል መልኩ ሌላ ቦታ ላይ የማታየው የ90 ዓመት ሽማግሌና የ10 ዓመት ወጣት ትግራይ ማህበረሰብ ውስጥ አንድ አዳራሽ ውስጥ ቁጭ ብሎ የሚመክሩበት ሁኔታ አለ። ነገር ግን ለአማራ የተሰጠው ሆምወርክ አለ። አዲሱ ትውልድ ቀደም ብሎ የነበረውን ትውልድ አዳምጥ፣ አንዱን የሚወነጅልበት ሆምወርክ። እነዚህ ሁሉ እንዴት ነው የመጡት ያለው? እንዴት ነው መታየት ያለባቸው? ምን ጉዳት ያመጣሉ? የመሳሰሉትን በጣም በርካታ ጉዳዮች ነው። ከማኒፌስቶ ጋር የተያያዘ ጉዳይ አለ። እሱንም ለማንሳት ሞክሬያለሁ። እና አርስቶቹ እንዳልከው በጣም ብዙ ናቸው። ትልቁ ነገር ምንድነው? ብዙ ጥራት የሚጠይቅ በደንብ ውይይት የሚጠይቁ በራሱ ትግል እያደረግኩ ነው በሚለው ህዝብ ውስጥ የሚሆን ኤሊት የሚሆን ትግሉን እየመራ ባለው ፋኖ ውስጥም ክላሪቲ ያላገኙ፣ ግልጽነት ያላገኙ ብዙ ጥያቄዎች አሉ። ይሄ ጽሁፍ በእነሱ ላይ አትች ሌላ ሁሉንም እንኳን ግልጽ ባያደርጋቸውም ለመወያየት የሚያስችሉ ነገሮችን በድፍረት ያስቀመጠ ነገር ነው። በሌላ በኩልም የሀገሪቷን ሁኔታ ብሎ ይሄ እንደተለመደው በግብዝነት የተሞላ በእኛ ሀገር ፖለቲካል ኮሬክትነስ እየተባለ ግን እውነት የማይነገርበትን አካሄድም ወደ ጎን አስቀምጦ ሪሊ እውነቱን ወዴት ነው እየሄደ ያለው? በኢትዮጵያ ውስጥ ያሉ የተለያዩ ኃይሎች ምን ይመስላሉ? የእነዚህ ኃይሎች የወደፊት ግንኙነት ምን ይመስላል ያለው? በኢትዮጵያ ውስጥ ሁሉ ነገር በሰላም እና በድርድር በምን ሊያልቅ የሚችልበት እድል አለ ወይስ ኢትዮጵያ ውስጥ ያሉ ቅራኔዎች፣ አንዳንድ ቅራኔዎች ወደ ከፍተኛ ግፍጫ የሚወስዱ ናቸው? እነዚህ ግፍጫዎች ወደ ከፍተኛ ደም መፋሰስ ሊወስዱ ይችላሉ ወይ? በድፍረት መጠየቅ ያለበት ነገር ነው። እና እነዚህ ነገሮች ቢከሰቱ ምን ይመጣል? የኃይል አሰላለፉ አሁን ባለንበት ሁኔታ ምን ይመስላል? ለማን ያደላል? ሀገር ማፍረስ ለሚፈልጉት ነው ወይስ ሀገር ማዳን ለሚፈልጉት ነው የሚሉ ጥያቄዎችን ሁሉ አንስቶ የሚበረብር ጽሁፍ ነው እና አጠቃላይ ይህንን ይመስላል ነው የሚለው። አቶ አንዳርጋቸው እንግዲህ እኔ ጽሁፉን አንብቤም ከመጀመሪያው ምዕራፍ እስከ መጨረሻው ያለውን ተመለከትኩና አንዳርጋቸው የአማራ ብሔርተኝነት እንዲጠናከር ይፈልጋል። አንዳርጋቸው ይሄ ኢትዮጵያዊ የሚባለውን ማንነት ምናልባት አሁን አማራ በሚባለው ማንነት እሱን ካዳንን በኋላ ኢትዮጵያዊ ማንነት ወይም ደግሞ ኢትዮጵያዊ ብሔርተኝነት ኢትዮጵያን ማዳንም የሚቻለው በቅድሚያ አማራ ሲድን ነው የሚልም ድምዳሜ የሰጠበት ይመስላልና ከመነሻው እስከ መጨረሻው አማራ በሚሉ አማራ ላይ ያተኮሩ ስለ አማራ ሉና በተለያየ መልኩ የሚተነትኑ ሐሳቦችን ነው ያካተትከው። አማራ 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 ይላል ሆን ብለህ ነው ወይስ እንደው ይህን ጽሁፍ አንብቦ አንድ ሰው መጨረሻ ጭንቅላት ውስጥ የሚቀረው
የአማራ ብሔርተኝነት ተጠናክሮ ካልወጣ ኢትዮጵያ አትድንም የሚል ድምዳሜ እንዲሰጥ የሚያደርግ ነው። በዛ መልኩ ብንወስደው ስህተት ነው? ብዙ ስህተት አይኖረውም ያለው። ምክንያቱም መሰለ ለእኔ ይሄን አይነት አመለካከት ሲይዝ የመጀመሪያ ጊዜ አይደለም። ፖለቲካ በየጊዜው የተለያዩ ሁኔታዎች በመጡ ቁጥር ዶግማ ነገር አይደለም ያለው፣ ቃኖና ነገር አይደለም። ቀይሩ ነገሮች ካሉ የምትቀይሩበት ሁኔታ ነው ያለው። ለእኔ የ1983 ዓመተ ምህረት ወያኔ ስልጣን እንደያዘ ኢትዮጵያ ገብቼ በአጭር ጊዜ ውስጥ የተረዳሁት ነገር ቢኖር በጣም ከፍተኛ ስልጣን ካላቸው አቅም ካላቸው ከሀገሪቱ መሪዎችም ከሌሎችም ድርጅቶች ሰዎች ጋር እየተገናኘው የነበረበት ሰዓት ነው። በትግራይ ኤሊት እና በኦሮሞ ኤሊት ጭንቅላት አማራ የሚታይበት አይን በጣም የሚያስፈራ ሆኖ ነው ያገኘሁት ያለው። እንደውም ጠቅላላ ኢህአዴግ የሚባለውን ድርጅት በአጭር ጊዜ ውስጥ ወጥቼ ስወጣም የአማራ ህዝብ ከየት ወዴት የሚል መጽሐፍ እንድጽፍ ያደረገኝም ይሄ ህዝብ ትልቅ ችግር ውስጥ ይወድቃል ነው የጻፍኩት። ጽሁፍ ላይም ማስጠር ያስጠነቀቅኩት እዚህ ጽሁፍ ላይም ጠቅሼዋለሁ። በሚሊዮኖች የሚሰደድበት በሚሊዮኖች የሚያልቅበት ህልውናው ነው የሚል ያለው። ዛሬ ህልውና ትግል እንላለን፣ ህልውናው አደጋ ላይ የሚወድቅበት ሁኔታ ይመጣል። የሀገሪቷ ፖለቲካ እየሄደበት ያለው መንገድ ይህንን ብሔር በለው ወይም ዘርን በለው በኋላ እንመጣበታለን። አማራ ብሔር ነው ዘር ነው የሚለው ነገር ላይ ወስኖ በዚህ መንገድ እየተደራጀ እየሄደ ያለበት ሁኔታ ነው። ሁሉም የራሳቸውን በዚህ መንገድ የተደራጀ አካሄድ አቅም እየገነቡ ባለበት ሰዓት ላይ አሰባሳቢ አጥቶ ተበትኖ የቀረው መበተን ብቻ አይደለም። በዛ ሰዓት ላይ አሁን በአሁኑ ዘመን የምናየውን አይነት በሐረር በአርሲ በተለያዩ ቦታዎች አማራው እንደ ከብት የሚታረድበት ጊዜ ነበር እና ያንን ግምት ውስጥ ሁሉ አስገብቶ ይሄ ህዝብ ጣው ምን ይሆናል ራሱን በሚገባ አደራጅቶ በኢትዮጵያ ፖለቲካ ውስጥ አቅሙን ጉልበቱን በሚመጥን ደረጃ የሚሳተፍበት ሁኔታ ካልመጣ ራሱን አያድንም ብቻ አይደለም እዛ ላይ ያልኩት ኢትዮጵያንም በማዳን ደረጃ ሊጫወት የሚችለው ሚና ዜሮ ነው የሚሆነው ያለው። ስለዚህ አማራ በሌላ መንገድ ሊደራጅ የሚችልበት ሁኔታ ዘግተውታል ያለው። ስለዚህ በአማራነት ተደራጅቶ ራሱን መከላከልም አማራ የሚወደውንም ሀገር ማዳን የሚችለው በዛ መንገድ ነው የሚል ሐሳብ ነው ያቀረብኩት ያለው። ስለዚህ በመሐከሉ ላይ የተፈጠሩ ነገሮች መጡ። በመሐከሉ ላይ እንደዚህም ብለን እንያው ከተባለ በመጀመሪያው 1 ዓመትና 2 ዓመት የነበሩ ግድያዎች ቀነሱ፣ ሰላምና መረጋጋት መጣ። በዚህ በአማራነት መደራጀት የሚለውን ሐሳብ ገና በሚገባ ያልተረዳውና አደጋውና የሌሎችና አደገኛነት ያልተረዳው የአማራ ኤሊት ፕሮፌሰር አስራትን ወያኔ በላይ እንደተቃወማቸው እና ችግር ውስጥ እንደጨመራቸው እኔም የጻፍኳትን መጽሐፍ በጋዜጣ በመጋዚንና ተጽፏል። እንደ ባብ የተቀጠቀጠችበት ሁኔታ ነው ያቺ ጽሁፍ። አማራውን ወያኔ ከረጢት ውስጥ ሊጨምረው ነው አንዳርጋቸው በአማራነት ይደራጅ ብሎ በሚል እንወይ ይሄ የኛ ሌላው ዝርዝር ውስጥ አንገባም። ከዛ መላው አማራ እንዴት ወደ መላው ኢትዮጵያ እንደተቀየረ ምናምን እናውቃለን። ምክንያቱም የዛ ግፊት ነው እንደዛ ያደረገው። ዞሮ ለተወሰነ ጊዜ ይሄ ግድያው ምናምኑ በመርገቡ የተነሳ አማራ ክልል ውስጥ ያለው ህዝብ እንደሌላው ህዝብ ብቃትና አቅም ባላቸው ሰዎች የሚተዳደርበት ሁኔታ ባለመኖሩ በኢኮኖሚ በማህበራዊ ጉዳዩም እየደቀቀ መሄዱ ብዙም የማያሳስብ ነገር አድርገህ ልትወስደው ትችላለህ። በዚህ ላይ ደግሞ ህብረ ብሔራዊ ድርጅቶች ያን ያልነበሩ በኋላ ደግሞ ብቅ ማለት የጀመሩ ህብረ ብሔራዊ ድርጅቶች የያዙት ፕሮግራም ይሄ በዘር ላይ የተመሰረተውን ህገ መንግስት የሚቀዳድድና የሚጥል በዘር ላይ የተመሰረተውን ፌደራል አስተዳደር እናፈርሳለን የሚል አቋም ያላቸው በመሆናቸው የተነሳ አብዛኛው አማራ ደግሞ በዚህ ህገ መንግስት የተነሳ ነው እዚህ ሁሉ መከራ ውስጥ የወደቀው። ይሄንን የሚያደርጉ ከሆነ ህብረ ብሔራዊ ድርጅቶችን እንደግፋቸው ብሎ የህብረ ብሔራዊ የምትለው ሀገራዊ የምትለው ፓርቲ በሙሉ ቅንጅት በለው ኢዴፓ በለው በኋላም ቀስተ ደመና የምትለው ነገር አንድነት በለው ሰማያዊ በለው በሙሉ ብትፈትሸው ኮርስ ከደቡብ ታገኛለህ ያለው ግን ምን ያለው በጣት የሚቆጠር 1-2 ሰው ካልሆነ በስተቀር ትግሬና ኦሮሞ ታገኝበት ሁኔታ የለም። እነዚህ ድርጅቶች ውስጥ
መጀር የሆኑት እነዚህ ብሔሮች ፈጽሞ በብሔር ላይ ተደራጅተው ህብረ ብሔር ከሆነው ነገር የወጡ ናቸው እና ሌላው ዋናው አማራ ነው ትልቁ። ሌሎቹ የደቡብ ብሔረሰቦች ግለሰቦች የምታገኝበት ደቡብ ላይ ቢሆን በጣም ስፋት ባለው መንገድ በብሔር ደረጃ የተደራጁት ድርጅቶች ትልቅ ጉልበት ነው ያገኙት የነበረው እና ዞሮ እነዚህ ህብረ ብሔራዊ ድርጅቶች ይሄን ያደርጋሉ የሚል ነገር ስለነበረው አማራው በአማራነት አሁንም ለረጅም ጊዜ ሳይደራጅ የቆየበት ሁኔታ ነው የተፈጠረው። አሁን እኮ አብይ ሲመጣም ራሱ ሀገርን በተመለከተ ኢትዮጵያን በተመለከተ ይሄንን በዘር ላይ ተመስርቶ አንዱን ነገር ላይ የሚያጠቃ አካሄድ ትክክለኛ አይደለም ብሎ የተናገረውን እነዚህ ነገሮች ሰምቶ እኮ ነው ትልቅ ድጋፍ የሰጠው። ለምን የአብይ አስተዳደር ሪፎርም ያካሄዳል። ሪፎርም ማክስ ያካሄድ ይሄን ህገ መንግስትም ሪቪው ያደርገዋል። ይሄን በዘር ላይ የተመሰረተ ማደረጃጀት አንድ መልክ ይዛል። ስለዚህ የአማራ ጣጣ ያበቃለታል ኢትዮጵያዊ በሆነ አሰራር ኢትዮጵያዊ የሆኑ ድርጅቶች የሚሰሩት በሚል ነው የደገፈው ያለው። ምክንያቱም ኢትዮጵያ ነው አንተንም ያማለለበት ሁላችንም ያማለለበት። ግን ሁልጊዜ መረሳት የሌለበት የአማራ ኤሊት ኢትዮጵያዊ የሆነ ድርጅትን ህብረ ብሔራዊ የሆነ ድርጅት ውስጥ በሚገባበት ሰዓት ላይ የአማራም የኢትዮጵያም ችግር በአንድ ላይ ይፈታል ብሎ ነው እንጂ አማራ ላይ የሚደርሰውን ነገር አብዛኛው ሰው ዘንግቶት አይደለም። ምናልባት አቶ አንዳርጋቸው በዝርዝር ስለምንገባበት እያንዳንዱን ነገር እንመለከተዋለን። ግን ጠቅለል ያሉ ሀሳቦች ስላሉ እነሱን እያስቀደምኩ ከዛ ወደ ዝርዝር እንገባለን። አቶ አንዳርጋቸው ከቅርብ ጊዜ ወዲህ አማራ መደረጀት አለበት የሚል ሀሳብ ላይ ገፋ አርጎ የመጣው በተለያዩ የአማራ የፖለቲካ ሊቃን አክቲቪስቶችም ዘንድ የምትተችበት ነገር አለ። አማራ የለም እስከማለት ደርሷል የሚል ነው። እንግዲህ ብዙ ቦታ ላይ አንዳርጋቸው ሲነሳ የአማራ ብሔርተኞች የሚያነሱት ቅሬታ ወይም ደግሞ ተቃውሞ አማራ የለም ካልክ በኋላ ዛሬ እንዴት ታየህ ብለው የሚገልጹ አሉ። በእርግጥ በተለያዩ መጽሐፎች በተለያዩ በቪዲዮም ጭምር ባቀረብከው ላይ ይሄን ሐሳብ እንደው ውድቅ የሚያደርጉ ነገሮችን አንስታል። ግን ይሄንን ጽሁፍ የጻፍከው እነዚህ አካላት ጭምር አንተ በአማራ ብሔርተኝነት ላይ አቋምን እንዲያውቁ በሚል የጻፍከው ነው ብንል እንዴት ነው ያስኬዳል? ማስኬድ ለምን መሰለህ እኔ አማራ የሚባል ህዝብ የለም አይደለም ያልኩት፣ አማራ ህዝብ ነው ያልኩት። ይነቱ አማራ የሚባል ጎሳ ወይ ነገድ የለም ነው። አሁን በአሁኑም ጽሁፌ የሚያሳየው ያለው በኢትዮጵያ ውስጥ አንድ ብሔር አለ ቢባል የሰው ልጅ ደሙንና ጥንቱን ሳይመረምር እንደ ሰው የሚቀበል ብሔር ማለት እሱ ነው። ለኔ አማራ ብቻ ነው ብዬ ነው የጻፍኩት ያለው። ህዝብ ስትሆን የሚመጣ ኳሊቲ ነው ያልቋቸውም ያለው። ከፈለጋችሁ ውረዱ እናንተ ጎሳ ነገድ አድርጉት ያለው። ነገር ግን ክብር አይደለም ጎሳና ነገድ መሆን። ምክንያቱም ገና በደንብ ያላደገ ህብረተሰብ ደረጃ ላይ ያለ ነው። ዘር እየቆጠርክ ደም እየቆጠርክ ከሰዎች ጋር የምትገናኝበት ሁኔታ እኔ ያንን ነው ህዝብ ነው። የአማራ ህዝብ ከየት ወዴት ብዬ መጽሐፍ የጻፍኩ ሰውዬ ዛሬ 32 ዓመት የአማራ ህዝብ አደጋ ውስጥ ይወድቃል ያለው በአማራነት ካልተደራጀ በሚል ያስቀመጥ ሰው አማራ የሚባል ህዝብ የለም ማለት። ለምን መሰለ ግን ብዙም የማይጨንቀኝ ምክንያቱም አብዛኛው አማራ እኔ ምን እንደማስብ ያውቃል ያለው። እንደኔ አይነት አቅም ያላቸውን ሰዎች ወጥቷል አማራው እንዳያዳምጥ ይሄ የወያኔ አሰማቸውን ሁሉ ያወለው አንዳንዶቹንም ባክግራውንዳቸው ነው አማሮች አይደሉም እንደዛ ብለው የሚስቡት ያለው የሚታዩ። ለዚህ ነው ቅርብ እንትን የማይለኝ። ምክንያቱም አማራ ህዝብ ይሁን የኢትዮጵያ ህዝብ አጠቃላይ ደሃ እንጂ ደደብ አይደለም የሚል እምነት አለኝ። ስለዚህ በደንብ ስለሚያውቀው በዛ ተጨንቄ የምጽፈው ነገር አይደለም ማለት ነው። እና ይሄው ነው መልሱ። ለአንድ ደቂቃ ማሳስቦኝ የማያውቅ አንዳርጋቸው አማራ የሚባል ህዝብ የለም ብሏል ብሎ ለሚቀሰው ክስ ለአንድ ሰከንድ ነው። ሌላው አሁን ልጨምርልን አሁንም በዚህ ጽሁፍ ላይ ከስሩ የሚጻፈው ነገር በብዛት ይሄ እንደሚሆን አውቃለሁ። ባለፈው ጊዜ አማራ የሚባል ህዝብ የለም ብለህ አሁን ስለ አማራ ትጽፋለህ የሚል ይሄ የአብይ ዲጂታል ሰራዊት በደንብ ተደራጅቶ የሚመጣበት ካምፔን እንደሆነ አክራሪ የሆኑ ብሔረተኞች በሙሉ እንደዛ እንደሚያደርጉ አሁንም ቢሆን አደም መግዛት ያልቻሉ የትግራይ ብሔረተኞችም እንደሚጨመሩበት በተለይ እነሱ በዋንኛነት የገፉት አጀንዳ ነው። ምክንያቱም አማራው ብለሃለው በዚህ ጽሁፍ ደረጃ አሁን በጻፍኩልህ ደረጃ ጽፎ በስነ ስርዓቱ ሁሉ ነገር ተንትኖ ምናምን ነገር የሚያቀርቡ ሰዎች
እንዳይኖሩት ለማድረግ እኔም ብቻ አይደለም ሌላውን ኢህአፓ የነበሩትን የ66ቱ ትውልድ መሪዎች ምናምን ነገር ለአማራ እንዲዳረጉ እኮ የሚልክ እኮ አማራን ለዚህ አበሳ የጨመረ አክራሪ ኦሮሞ ብሔረተኛና የትግሬ ብሔረተኛ ሆኗል እና አማራ መንቃት አለበት። በትውልድ መካከል ክፍተት እንዲፈጠር እርሱ በርሱ አንድ ሆኖ እንዳይቆም ሐሳብ ያላቸውን ሰዎች እንዳያዳምጥ የማይመጣ ነገር የለም እና ይሄ አንዱ ትልቁ መጠንቀቅ ያለበት ነገር ነው። በግለሰብ ደረጃ ግን ለአንድ ደቂቃም መሳስቦኛ ያውቅ። ሌላው አሁንም አስቀድሜ ማነሳው ሐሳብ እንግዲህ ኢትዮጵያ ውስጥ የጎሳ ፖለቲካ የጎሳ ምንበለው የዘውግ ምንበለው የዘር ፖለቲካ እየሞተ ነው። ለዚህም አንዱ ማሳያ ህወሓት ነው። ህወሓት በራሱ በተከለው የብሔር ፖለቲካ እየተበላ ያለ ድርጅት ነው። በአሁኑ ሰዓት ህወሓት ሰሞኑንም ሞንጆሪኖ ፈትለወርቅ ገብረ እግዚአብሔር ለአንድ ሚዲያ በሰጡት ቃለ መጠይቅ ትግራይ በዘር በሃይማኖት መከፋፈል የለብንም የሚል ጠንከር ያለ አቋም አስተላልፈዋል። እንግዲህ በዘር በሃይማኖት ኢትዮጵያንም ከፍለዋል። ስለዚህ መልሶ እነሱ ሊበላቸው ሲደርስ የዘር ሃይማኖት ነገር ይቅርብን የሚል ነገር አምጥተዋል። ስለዚህ የዘር ፖለቲካ እየሞተ ነው ኢትዮጵያ ውስጥ። አሁን ስልጣን ላይ ያሉት አብይም እንደው የመጨረሻው የዘር ፖለቲካ አባላት ወይም ደግሞ አራማጆች ሆነው በኢትዮጵያ ታሪክ ውስጥ እንደሚያልፉ ይጠበቃል። የዘር ፖለቲካ የጎሳ ፖለቲካ እየሞተ እየተሰናበተ ባለበት ጊዜ ላይ አሁን በዚህ ጽሁፍ የአማራ ብሔርተኝነት ይለምልም ወይም ደግሞ ይጠናከር ገንግኖ ይውጣ የዛን ጊዜ ነው ኢትዮጵያ ምንድን ነው የሚለው አስተሳሰብ እየሞተ ያለውን እንትን መቀስቀስ አይሆንም ወይ? ነፍስ መዝራት አይሆንም ወይ? አንደኛ ያንተ በዘር ላይ ተመሰረተ ብለው ወይ በብሔር ፖለቲካ በኢትዮጵያ ውስጥ እየሞተ አይደለም። በትግራይ ውስጥ የምታየው እርስ በርስ ጭቅጭቅ መሰረታዊ የሆነ በትግራይ ብሔረተኝነት ዙሪያ ጥያቄ የሚያነሳ አይደለም። እርስ በርሳችን አንለያይ ነው የሚል ያለው። ሜቢ ድንገት ትግራይ ውስጥ ሊቀየር የሚችለው ነገር ቢኖር መጀመሪያውንም ስህተት የነበረ ነገር በተወሰነ ደረጃ ፍንጮች የሚታዩት በምንም አይነት መመዘኛ አማራን ጠላት አድርጎ የሚቀርጽ የፖለቲካ አጀንዳ ሊኖረው የማይገባውን ስራ ነው የሰሩት ያለው የትግራይ ኤሊቶች። በተለያዩ ጽፎች እና በዚህ በጦርነት የተነሳ አዲስ አበባ ከተማ ጋር ደጃፍ ሲደርሱ የተናገሩትን እየቆረጠ እያወጣ የሚለጥፍ የትግራይ አክቲቪስት አለ። በከፍተኛ ጭካኔ ተዋጉ ያልኩት ትክክል ነው። በከፍተኛ ጭካኔ አዲስ አበባ ተመልሶ መጥቶ ህዝብን ምን ሊያደርግ እንደሚችል ወሎና ጎንደር ላይ የሰራውን የተመለከተ ሰው ዝም ብሎ እንዲገባ አይፈቅድላቸውም ያለው። ትግራይ ያለ ህዝብ ጨፍጨፍ አይደለም ምን ያልኩት። ነገር ግን ከመጀመሪያው ማነሳልህ ከመጀመሪያው በአማራ ጥላቻ ላይ የተመሰረተ ሪዮት ዓለም ይዞ የብሔር እንቅስቃሴ መገንባት በጣም ትክክለኛ ያልሆነ አቋም መሆኑን የትግራይ ኤሊት የሚረዳው ይመስለኛል። ምክንያቱም ከዚህ ሁለቱ ህዝብ የበለጠ በምንም አይነት መንገድ የሚቀራረብ ህዝብ የለም። ከቱ በሺ የሚቆጠር አመት ስለ ኢትዮጵያ ስታወራ ተያይዞ ሲንገታገት እዚህ የመጣ ህዝብ ቢኖር ሁለቱ ህዝብ ነው። ኮር የሆነው ህዝብ ነው። ይሄ ህዝብ ነው በቋንቋ በባህሉ በእምነቱ ሁለቱንም ማለት እምነቶች ማለት ነው። በተውፊቶቹም በሁሉም ነገሮቹ በጣም የሚቀራረብና የሚመሳሰል ህዝብ በየትኛው መመዘኛ የአማራ ህዝብ እንደ ህዝብ ነው መጨረሻ ላይ የሄዱበት ያለው። ገዢ መደብ የአማራ ኤሊት እያሉ ቢናገሩ እኔ ሜዳ ላይ በነበርኩበት ሰዓት ላይ ቅስቀሳው አማራ ነው የሚል ያለው አይለይም ነበር የነበረው። ያንን አመለካከት ነው የሚጫኑበት ያለው። ያ ነገር እርግጠኛ ነኝ በሂደት ይቀረፋል የሚል እምነት አለኝ። ምክንያቱም መሰረት ያልነበረው ነገር ነው። አማራ የትግራይን ህዝብ የአማራ ኤሊትን ብትለው በስነ ስርዓቱ ጽፌ ያሳይቻለሁ። ትግራይን አመለከ፣ የትግራይን ኤሊት አመለከ፣ የትግራይን ሁሉ የሆኑት ነገሮች አመለከ እንጂ ዝቅ አድርጎ የተመለከተበት የነሱን ታሪክ የራሱ ታሪክ አደረገ እንጂ ያንቋሸሸበት ሁኔታ የተከሰሰውን በዚህ ነው። ታሪክን ወሰደ ምናምን አደረገ ተብሎ የትኛው ቦታ ላይ በአቻነት ያልተያየበት እንደውም ትግራይን ከበላይ አድርጎ አማራ ያልተመለከተበት ታሪክ አታገኝም ያለው። ይሄንን ሪቪው ሊያደርጉት ይችላሉ። ያ ወደ ጤነኛ ወደሆነ ምክንያቱም ብሔረተኝነት ሞሮሌስ እኮ የማንነት ግንዛቤ ነው። ትግርኛ ቋንቋ እስከተናገርክ ትግርኛ ሙዚቃ ቀልብም እንትን የሚል ከሆነ የሚነሳሳ ከሆነ ትግራይ ውስጥ ያለ ያለባበስ አመጋገብ እነዚህ ሁሉ ነገሮች አንድ ትግራይ የሚያደርገው ነገር ነው። ያኮ አይጠፋም። ኢትዮጵያ ውስጥ እነዚህ ነገሮች የሚጠፉበት ሁኔታ አይደለም። እንደዚህ አይነቱን ነገር ወስዶ ከሌሎች ነገሮች ጋር ሳያያዝ ትግራይን ብሔረተኝነት እንደዚህ አይነት መንገዱ እንዲያበብ እንዲበለጽግ ማድረግ የሚቻልበት ሁኔታ አስቦ ሊመጣ ይችላል ያለው። ያ ግን
አንድን ህዝብ ወስዶ ለብሔረተኝነት መገንቢያ በጠላትነት የሚፈርጀው ነገር ግን ትልቅ ጉዳት በአማራም ላይ ትልቅ ጉዳት በትግራይም ላይ አድርሷል። ይሄንን ይመለከቱታል ብዬ ነው ማስበው። ነገር ግን የትግራይ ብሔረተኝነት እዛ ውስጥ ያላቸውን ሽኩቻ እናስቁም ማለታቸው ብሔረተኝነቱ ይጠፋል ማለት አይደለም። በጣም ጠንካራ በሆነ መንገድ የያዙት ነገር ነው። ሪቪው የሚያደርጉት ነገር ሊኖር ይችላል፣ የሚከልሱት ነገር ሊኖር ይችላል። ብዙ ስህተት ነው የሰሩት ያለው። እኔ በተለያየ አጋጣሚ አዋቂ ነው ብልህ ነው ምናምን ተብሎ የሚቀርበውን መለስ ዜናዊ በጣም በግለሰብ ደረጃም ያው ነገር አውቃለሁ ያለው በትምህርት ቤትም ደረጃ የምንተዋወቅ ሰው ነው። በሰፊ ድልም ያለኝ በተለይ ለትግራይ ኢትዮጵያን በመሰለ ሀገር የኤትኒክ አጀንዳ ዘር ላይ የተመሰረተ አጠቃላይ ስራ ለትግራይ በተለይ የሚጠቅም እንዴት እንዳልሆነ ዞሮ ይሄ በዘር ላይ የተመሰረተ ፖለቲካ ጊዜ ጠብቆ የትግራይን ህዝብ ዋጋ ያስከፍለዋል እስከማለት ድረስ ነው። በቪዲዮ የተቀዳ ነገር አለኝ እና ይሄ ሌላ ቦታ ላይ ግን እያየው አይደለም ያለው። ዛሬ እስከ ወሎ ድረስ የሚያማጥር ቤንሻንጉልን ጨምሮ አዲስ አበባ የተቀለለ በአብይ አህመድ ስፖንሰር የተደረገ የኦሮሞ ብሔረተኞች እንደውም በጣም ተስፋፊ የሆነ በጣም ጨፍላቂ የሆነ አይነት ብሔረተኝነት ነው እየተመለከትን ያለ ነው። ኦፍ ኮርስ አሁን የተፈጠረ ነገር አለ። ትግራይ በብዛቱም በህዝብ ብዛቱም አነስተኛ በመሆኑ የተነሳ እዚህ የኦሮሞ ብሔረተኝነት የሚሰማው የጨፍላቂነት እብሪት አይደለም። በዘዴና በብልሃት ነው የበላይነት አስጠብቆ ሊሄድ የሚፈልገው። ይሄ አሁን አንተ የምትለው ነገር የመጣው ሊመጣ የሚችልበትን አንግል ለማሳየት የኦሮሞ ብሔረተኝነት ግን ከሚገባው በላይ ቁጥር አለኝ በሚል ትምክህት ላይ የተመሰረተ ነገር አለ። ሁሉም ነገር ጨፍልቄ መሄድ ይችላል የሚል ነገር አለ። ያ ምን አድርጓል? በተወሰነ ደረጃ አንተ ወዳልከው የሚያመጣ በጣም ትንንሽ የሆኑ ብሔርና ብሔረሰቦች ይሄ ጨፍላቂነት ጭራሹኑ ሊያጠፋን ይችላል ያለው የሚል እንደውም ይሄንን አይነት መጨፍለቅና መጥፋት ውስጥ ጠቅላላ ከምንገባ ይሄ ብሔር ምናምን የሚባል ነገር የሌለበት አደረጃጀት ቢመጣና ቋንቋችንን ባህላችንን በናሳድግበት መንገድ እንፈጥራለን። ፖለቲካው ግን እንደዚህ አይነቱ ዘር ላይ የተመሰረተ አካሄዱ ቢቀር ይሻላል የሚል ከፍተኛ የሆነ አወረሳል። ትንንሾቹ ብቻ አይደሉም ተለቅ ያሉትም ቢሆን በብዙ መንገድ ሲዳማንም ተወስደው ሶማሌዎችን ብትወስዳቸው ኢቭን ትግራይም ውስጥ አሁን ይሄ አይነት አወርነስ ያለ ይመስለኛል ያለው በተወሰነ ደረጃ። ወዴት ይሄዱ ነው እነዚህ ሰዎች? እንግዲህ ወሎ ከደረሱ ወደ ራያ ቀጥሎ ወደ ትግራይ ከትግራይም የሆነች ኦሮሞ ስም ያላት ቦታ ካገኙ እሷም የኔናት ማለታቸው የሚቀር አይደለም። ስለዚህ በአንድ በኩል ይሄ በጣም አግሬሲቭ የሆነው በጣም ተጋፊና ተስፋፊና የሆነው ብሔረተኝነት የኦሮሞ ብሔረተኝነት ጥያቄ እያስነሳ ያለው ነገር አለ። ትልቁ ጥያቄ ግን የሆነው ያለው አማራው ወደ ብሔረተኝነት የወሰደው በብሔረተኝነት በሚልበት ሰዓት ላይ አማራ ብሔረተኝነት በጽሁፉ ላይ ለይቼዋለሁ። ጤነኛ የሚለው ብሔረተኝነት ነው እያስቀምጨዋለሁ። በማንነት ላይ ወደ ተመሰረተ አደረጃጀትና በዛ ላይ የተመሰረተ እንቅስቃሴ ውስጥ የገባበት ሁኔታ ወዶ እኮ አይደለም። ትልቅ ችግር የሆነው ይሄ ነው። ሊያጠፉት የፈለጉ ኃይሎች ተሰብስበው አሉ። ራሱን ተከላክሎ የሚያድንበት ወይ ተከላክሎ የሚያድነው ሌላ አይነት ኃይል የለም። ኢትዮጵያዊ የሆነ ድርጅት ቢኖር እርግጠኛ ነኝ መሳሪያ ይዞ ልክ አሁን የአማራ ፋኖ የታጠቀውን አይነት መሳሪያ የያዘ ኢትዮጵያዊ ድርጅት ቢኖር ኖሮ እውነቱን ልንገርህና በምንም አይነት መንገድ አሁን የምታየውን አይነት በአማራነት የተደራጀ ነገር አይመጣም ነበር። ኢትዮጵያ የሆነ ድርጅት እሱን የሚያድነው በሌለበት ሰዓት ላይ ኢትዮጵያ የሚባለውን ሀገር የተቆጣጠረው መንግስት ኢትዮጵያ በሚባለው ስም አማራን በዚህ ደረጃ በድሮና በታንክና በመድፍ እየጨፈጨፈ ባለበት ደግሞ እንደሌላው እንኳን ምክንያት ቢኖረው አንድ ነገር ነው ያሳዝነው። ይሄ ነው። ትግራይን እኮ እሺ ሰበብ አለው ልትል ይችላል ያለው ሰሜን እዝም መጥቶ እንዲያድርጓል። ስለዚህ ጦርነት ጀምሯል ነው ያለው። ጦርነት ስለጀመረ መመከተ ህግ ማስከበር የሚፈልከውን ስም ስጠው። እዚህ ቦታ ላይ እኮ ግን የሁሉ ደም እየፈሰሰ ያለው እኮ በዛ በኩል 270,000 ሰው ጦር ያለው የታጠቀ ኃይል ትግራይ ላይ ተቀምጦ በዚህ በኩል ከወለጋ በሚሊዮን የሚቆጠረው ሰው የተፈናቀለበትና የሰው ልጅ ደም እንደ ጎርፍ የፈሰሰበትን ሁኔታ የፈጠረ የኦሮሞ ብሔረተኛ በታጠቀበት እንደገና በመንግስት ደረጃ ህዝቡን ሊከላከል እንደማይፈልግ በቂ መረጃ በተገኘበት ሁኔታ መሳሪያን አውርድ የተባለ ህዝብ ተገፍቶ የገባበት ጉዳይ ነው። ስለዚህ አማራው
ብሔረተኝነት ላይ ተመሰረተ እንቅስቃሴ ዝም ብዬ እንደቀልድ ላድርግ ብሎ አይደለም የገባው። ራሱን ማዳኛ አማራጭ አሳጥተውት የገባበት ነው። ነገር ግን ቀደም ባሉትን ዘመኖች በሙሉ ከተመለከት የኢትዮጵያ ፖለቲካ አካሄድ በደንብ የሚጠቁመው ያለው አማራው አደጋ ውስጥ ሊወድቅ የሚችል ህዝብ እንደነበረ ይሄንን አስቀድሞ ማየት እንደነበረበት ይሄንን ለማድረግ ራሱን አደራጅቶ ከመጀመሪያውም ጀምሮ የአማራ ኤሊት ነው እኛንን ይሄንን የአማራ ህዝብ አሁን ለገባበት ፍዳ የዳረግ ነው። ምክንያቱም ተጨባጭ የሆነውን የሀገሪቷን ሁኔታ ተንትኖ ይሄ ህዝብ ምን ይሆናል የሚል ጥያቄ አንስቶ መልስ መስጠት አለመቻላችን ለዚህ ዳርጎታል ብዬ ነው ማስበው። አሁን ገብቶታል ያለው ይሄ ትግል ወሳኝ ነው፣ አስፈላጊ ነው፣ ህልውናው ማስከበር ያለበት ነው። ህልውናውን ካስከበረ በኋላ አጀንዳዎቹ ምን ይሆናሉ የሚለው ጉዳይ እዛ ላይ ነው ችግር የተፈጠረው። ምናልባት አቶ አንዳርጋቸው በዝርዝር የምንገባበት ነው። እኔ የአማራ ህዝብ ህልውናውን ለመታደግ በማንነቱ ተደራጅቶ እዚህ ትግል ውስጥ መግባቱን በፍጹም የምቃወመው አይደለም። ግን በአስተሳሰብ ደረጃ በቀጣይ በሚኖረው በምትፈጠረው ወይም ደግሞ በምትመጣው ኢትዮጵያ ላይ ሊኖረው የሚችለውን አደጋም ከወዲሁ አይተን መፍትሄ እየፈለግንለት መድኃኒት እያበጀንለት ካልሄድን በስተቀረ የትኛውም ብሔርተኛ የትኛውም በብሔር የተደራጀ ቆንጆ የለም። ብሔርተኛ አማራም ጋም ኦሮሞም ጋም ትግራይም ጋም ተመሳሳይ ነው። በጽሁፍ ውስጥ ያየሁት አንድ ቆንጆ ነገር አለ። የታመመ ብሔርተኝነትና ጤናማ ብሔርተኝነት የሚል አለ። ምናልባት እሱ ላይ በደንብ ይሄንን ጉዳይ እንደምታብራራው ተስፋ አደርጋለሁ። በጽሁፍ ላይ አንድ በደንብ ጠቅ ያደረገኝና ልቋቋመው ያልቻልኩትም ነገር አለ። አንባቢዎች ሲያነቡት ወይም አሁን ሲሰሙት ተመሳሳይ ስሜት ውስጥ እንደሚገቡ እገምታለሁ። ከምንም በላይ ያው ለአማራ ተወላጆች ቢሆንም መልእክቱ በኢትዮጵያዊነት ለመደራጀት ምንም አይነት መሬት ላይ ያለ ነገር የለም። ዳመና ላይ የተተከለ ነገር ላይ እየፈለክ ከሆነ ሂድና ማርስ ላይ ፈልግ ብለ በደንብ የገለጽክበትም ሁኔታ ወደ ኋላ ላይ እናነሳዋለን። ታዲያ ራሳችንን በብሔር የማንገልጽ ከተለያየ ኢትዮጵያዊ ብሔሮች የተወለድን ከኢትዮጵያዊነት በቀር ምንም የማይገልጸን እንደውም አብዛኞቻችን እንደዛነን ብለን ነው የምናምነው። ኢትዮጵያ ውስጥ ቁጥራችን የሚልቀው ራሱን ከዚህ ብሔር ነኝ ከዚህ ብሔር ነኝ ብሎ መግለጽ የማይችል ሰው ቁጥሩ ይበልጣል። በእርግጥ የብሔርተኞች ጫጫታ በየሚዲያው ደምቆ ስለተሰማ የነዚህ ቁጥር ያነሰ ሊመስል ይችላል። አይደለም። እነዛስ የት ይሄዱ? ማርስ ላይ ይፈልጉ ወይስ ሌላ ፕላኔት ላይ? ኢትዮጵያዊ ድርጅት በዚህ ወቅት ላይ መቋቋም አቅም ያሳጣል የሚል ድምዳሜ የምንሰጥ ከሆነ የሚል ነው። ለማንኛውም በዝርዝር እስቲ እንግባበት። በጽሁፍ ላይ ምዕራፍ 2 ያለፈውና መጪው ዘመን ለአማራ የሚል ነገር ብዙ ነገሮችን በዛ አካታል። ያለፈውና መጪው ዘመን ለአማራ ምን ለማለት ነው? በዚህ ስር ምንድነው ለማስተላለፍ የፈለገው? ቅድም እንዳነሳነው ነው ትልቅ መጽሐፍ የሚወጣው ኢሹ ነው ያልኩት። እቺ ብቻ ብትወስዳት ከአማራ ህልውና ጋር የተያያዘው አደጋ ወያኔ ያመጣው ሲመጣ ይመጣ አይደለም። በጣም ስር የሰደደ ነው። እነዛ ውስጥ አልገባሁም ያለው 100 ዓመታቶች ያስቆጠሩ የታሪክ መጽሐፍን በደንብ ለሚመረምር ሰው ወደዛ መሄድም ለጊዜው አያስፈልግም በሚል የምትዋቸው ናቸው እንጂ 100 ዓመታት ያስቆጠረ ነው። በተለይ ደግሞ 100 ዓመታቶች ያስቆጠረ በምን መልኩ እንደሄደ እናውቀዋለን። ከዛ ቀጥሎ የመጣውን ዘመን ካየው 100 ዓመቷ ብቻ ያለፈችው 100 ዓመት ብቻ በጣም ግልጽ ያደረገችው ነገር አለ። በእንግሊዝ ፓርላማ ጀምሮ ይሄ ህዝብ በስሙ ተጠርቶ ምን አደናቃፊ እንደሆነ ሎርድ ማክሎክ ነው የሚባል ሰው ነው። ለዛ አካባቢ የቅኝ ገዢዎች መስፋፋት ጠንቅ እንዴት እንደሆነ ዘርዝሮ አስቀምጦታል። ከዛ በኋላ ያለውን ደግሞ ብትወስድ በአማርኛ የተተረጎመ መጽሐፍ አለ። የጣሊያኑ ጸሐፊ አማራን እንደ አማራ ለይቶ በሌሎች ማህበረሰቦች ልክ አሁን ህወሓት አድርጎት እንደነበረው ጨቋኝ እንደሆነ ከሱ ነፃ የሚያወጣው እንደሆነ ሌሎቹ እንደሱ አድርገው እንዲመለከቱና እንዲጠሉት ለማድረግ መጽሐፍ ነው። ግልጽ በሆነ ቋንቋ የተጻፈበት ህዝብ ነው እና ስር የሰደደ የሀገር ውስጥ ብቻ ሳይሆን ሀገር ውጭም ያሉ ኃይሎች እዛ አካባቢ ፍላጎታቸውን ለመጫን በዛ አካባቢ በዛ ቀጠና ላይ ለመጫን በኢትዮጵያም ላይ ለመጫን
ትልቅ እንቅፋት ነው ብለው ያሰቡትና ሴራ ሲሰራበት የኖረ ህዝብ ነው። ይሄንን አይነቱን ሴራ ከነዚህ ከውጪ ኃይሎች ጋር በተለያዩ ጦርነቶች ጊዜ ኢትዮጵያ ላይ በተደረጉ ጦርነቶች ታይቷል እኮ የኢትዮጵያ መሪዎች እነዚህን ያለፉ ነገሮች እያነሳን እናንተ ከጣሊያን ጋር ተባብራችኋል፣ ይሄንን ወንጀል ሰርታችኋል የሚለውን ነገር እንለፈው፣ አገር በዚህ አይነት መካሰስ ምናምን ነገር በሁለት እግሩ መቆም አይችልም በሚል ያንን ታሪክ እንዲደፈቅ አድርገውት ነው እንጂ በኢትዮጵያ ውስጥ እኮ በፊት ለፊት በዝርዝር ማስቀመጥ የሚቻል ከውጭ ወራሪዎች ጋር ተደርበው አማራን ልክ አሁን ወለጋ ላይ ሲደረግ እንደነበረው ሌሎች ቦታዎች ላይ እንደሚደረገው እንደ ከብት የሚያርድ ማህበረሰብ ኢትዮጵያ ውስጥ እንዳለ መነገር አለበት ያለው። እኔ አስቀምጥ በራሴ ቤተሰብ የደረሰውን መጽሐፌ ላይ ጽፌዋለሁ ያለው። ስለዚህ ይሄ ጉዳይ ስር የሰደደ ጉዳይ ነው። ትናንትና 83 ላይ የመጣ አይደለም ያለው። 83 ላይ ደግሞ በዛ መንገድ ነው ኮርስ ራሱን የቻለ ርዕዮተ ዓለም ሆኖ የኦሮሞ ኤሊት የትግራይ ኤሊት የፈጠረው ብሔረተኝነት በራሱ መቆም የሚችል ሳይሆን አማራ የሚባል ነገር አምጥቶ በአማራ ጥላቻ ላይ የተመሰረተ ብሔረተኝነት ፈጥሮ ያንኑ የቆየ የአማራ ጥቃት ላይ የተካሄደበት ያደረገበት ሁኔታ ነው ያለው እና ይሄንን አይነት ታሪክ ያለው ህዝብ አደጋ ላይ ኮንቲኒየስሊ አደጋ ላይ ያለ ህዝብ መሆኑን ሪሊ ማሰብና መመራመር የሚችል አማራ ኤሊት ሊጠፋው የሚገባ ነገር አልነበረም። ግን አንተ ቅድም እንዳልከው ሁሉንም ያካተተ ነገር እናርግ በሚል ለሁሉም የሚበጅ ነገር መስራት ይሻላል በሚል አቅሙ በፈቀደው መንገድ በሌላ መንገድ እና እዛ ውስጥ ይሄንን ነው ለማሳየት የሞከርኩት ያለው። ያለፈው ይሄንን ይመስላል። መጪው ቅድም ጠቀስ ያደረኩልህ ድረስ ነው። እስከ ሁሉ ድረስ መስፋፋት አዲስ አበባ ውስጥ የሚገኘው ኦሬዲ በዘር ማጽዳት ንብረቱንም ሀብቱንም ያፈናቀሉ አዲስ አበባ ውስጥ የሚገኘውን አማራ የት እያደረሱት እንደሆነ ያየ ነው። ወደ ወሎና ወደ መተከል ያተመጥራል። ጎጃም ውስጥ ብዙ የኦሮሞ ስም ያላቸው ወረዳዎች አሉ። ነገር እነሱንም የኦሮሞ ናቸው ለማለት ወደኋላ የማይመለስ ነው። ይህንን ለማስፈጸም ደግሞ በእጁ የገባውን የመንግስት መሳሪያና ገንዘብ እና ጉልበት ለመጠቀም ወደኋላ እንደማይል በተግባር አይተነዋል ያለ ነው። ስለዚህ መጪው በጣም አደገኛ ነው ለአማራ። ያለፈው እንደዚህ ነው። ያ መሰረት ያለው አደጋ በቀጣይነት ወደፊት ትልቅ ዋጋ የሚያስከፍለው ነው። ይሄንን መቋቋም እንዲችል የሚያደርግ አዲስ አደረጃጀት ያስፈልገዋል። ይበቃል። እስካሁን ከሚገባው በላይ ተዘናግተዋል ነው። እንግዲህ የመጀመሪያው ቻፕተር አቶ አንዳርጋቸው እንግዲህ በዚህ በመጀመሪያው ምዕራፍ ላይም የተለያዩ ሐሳቦች አሉ። በመጀመሪያ በመግቢያው ላይም የተጠቀሰው ስለ ጽሁፉ ቅርጽና ይዘት አንድ የሆነ ሐሳብ አለች። አሁን በስልጣን ላይ ያለው ኃይልም ሆነ ተመሳሳይ አቋም ያላቸው ቡድኖች በሰላማዊ ድርድር ከነሱ ጋር በሚደረግ ሰላማዊ ድርድር መፍትሄ ይመጣል ብሎ ማሰብ አይቻልም በህዝብ ክንድ እንጂ የሚል ነው። ስለዚህ ከነዚህ ጋር በምንም ነገር መግባባት አይቻልም ማለት ነው። የአማራን የሉና ጉዳይ ለማስጠበቅ በኃይልና በጉልበት በህዝብ ጉልበት ክንድ ካልሆነ በስተቀር በድርድር በሰላማዊ በንግግር ሰጥቶ በመቀበል የሚን በሌላ ዘዴ ነው መፍትሄ ማምጣት አይቻልም። አሁን ጥሩ ነው ጥያቄ። እኔ የማስቀምጠው መሰለህ አማራ ህልውናውን ማስከበር የሚያስችል ደረጃ ላይ አልደረሰም። ያን ማስከበር የሚችለው በክንዱ ነው። እሱ ላይ ምንም ጥያቄ የለኝም ያለው በቃ እስከዛሬ ድረስ እዛ ጽሁፉ ላይ ተው ከሆነ እኮ እኛ መሳሪያ አለን እኛ ጉልበት አለን እሱ ስንጥር የለውም በሚል መንፈስ ብዙ እብሪት ተካሂዷል ያለው እዛ ሀገር ላይ አማራን ተመለከተ። ስለዚህ መለማመጥ አይደለም ድርድርና ሰላማዊ ውይይት ውስጥ መግባት አይደለም ባዶ እጅህን ስንጥር ይዘህ አይደለም የምትገባው። የኔ አጸጻፍ መጀመሪያ ትኩረት አድርግ ነው በቃ አለቀ። ኢትዮጵያን አፍሪካን ብዙ ቦታዎች ላይ አንድ አይነት ነገር ነው። ፖለቲክስ የሰለጠነ የምትለው የውድድር የሐሳብ ሳይሆን ከጉልበት ጋር የተያዘ ነው። ፓወር ፖለቲክስ የሚባለው ጥሬ ፖለቲካ ያለበት አካባቢና ቀጠና ነው።
እዛ ቦታ ላይ መደመጥ ከፈለክ ሰጥቶ መቀበል የሚባለው ድርድር ውስጥ መግባት ከፈለክ ቢቻል ከሌሎቹ ጋራ መጣም ትንሹ እኩል የሚሆን ያለበለዚያ ግን ሊፈሩ የሚያስችል ጉልበት መያዝ አለበት። ይሄንን በቃ በፊት ለፊት መናገር አለ ጉልበት መያዝ አለበት። ያለበለዚያ እንደፈለጉ ነው ቢቀልዱብህ ያለው። ስለዚህ ነው እኔ ማንኛውም ነገር ድርድር አያስፈልግም አይደለም እያልኩ ያለሁት። ማንኛውም ነገር እንደዚህ አይነት ጉልበት ሳትይዝ እንዳትዘናጋ ህልውናህን የሚያስከብር እብሪት የሚሰማውን ለውይይት ለድርድር አልፈልግም ብሎ የማጥፋትና የመምታትና የማውደም ስራዬን ቀጥላለሁ የሚል ካለ ማስቆም የምትችልበት አደብ ማስገዛት የምትችልበት ጉልበት ሳይኖር ከዚህ በኋላ ምንም አይነት ነገር ውስጥ መግባት የለብህም። ገና አልደረሰማ እዛ በሚደርስበት ሰዓት ላይ ብጠይቀኝ ይሄን ማድረግ ይችላል፣ መወያየት ይችላል፣ መደራደር ይችላል ወደሚለው ሄዳለሁ። የኔ ኢንተረስት ግን እንደ ሌዘር ትኩረት ባለው ጉዳይ ላይ ማነጣጠር ነው። በቃ ሌሎች አጀንዳዎች መክፈት አይደለም። ወደፊት ይወያያል፣ ይደራደራል፣ እሱ ሌላ ጉዳይ ነው። ምክንያቱም ገና አቅሙን አልገነባም። አንድ አመራር እንኳን የለውም ያለው። አማራ ህዝብ የሚደርስበትን እልቂት ማስቆም አልቻለም። ጉልበት አለው፣ አድጓል። ነገር ግን በሚገባው ደረጃ ወደ ድርድር ወደ ምን ሊወስደው የሚችል አቅም የለውም። እኔ ያቺን ላይ ነው ትኩረቴ እንጂ ድርድር አይኖርም ይኖራል የሚለው ነገር እኔ እንደ ቼስ ተጫዋች ነው ፖለቲካውን የማየው። እያንዳንዷን ሙቭ በጥንቃቄ ነው የምመለከተው እና መጀመሪያ መደረግ ያለበት ነገር መደረግ አለበት ያለው። ምሳሌ ያክል ማጥቁ አጀንዳዎች አሉ። አማራውን የሚያደርገው ትግል የዛው ጽሁፉ ላይ አስቀምጫለሁ። የአካላዊ የሆነ ማንነቱን መከላከል ነው ያዘው። አማራ ግን የህልውና ትግል አካላዊ ብቻ አይደለም። የሚፈጠረው ስርዓት ምን ይመስላል ያለው ሪሊ ሙስናን፣ መልካም አስተዳደር መጥፋትን፣ በኢኮኖሚ እድገትን እነዚህ ሁሉ ተደምረው ነው ህልውናውን የሚያስከብሩት ያለው። እነዚህ አጀንዳዎች ግን አሁን አጀንዳ መሆን አይችሉም ነው ያልኩት ያለው። እነዚህ አጀንዳዎች መምጣት የሚችሉት ያለው የትግሉ የእድገት ደረጃ ጊዜውን ጠብቆ ያመጣቸዋል። የትግሉ የእድገት ደረጃ የሚጠይቀው አንድ ወጥ የሆነ ጠንካራ የሆነ የጋራ የፖለቲካ አመራር፣ አንድ የጋራ የወታደራዊ አመራር ያለው ይህንን አመራር ተጠቅሞ ጠላቶቹን ማንበርከክ ወደሚችልበት ሁኔታ የሚጓዝ የአማራ እንቅስቃሴ ነው። ልክ ይሄ እኮ መፈጠር ሲጨምርና አንድ አመራር ሲኖረው እዛ ጽሁፉ ላይ እንዳስቀመጥኩት ማኒፌስቶ ይላል። በአንድ ጊዜ ማኒፌስቶ በግማሽ ቀን ተጽፎ ከየትም ሊሄድለት ይችላል። ደምሮ ቀንሶ ይሄው ማኒፌስታችን ብሎ ለዓለም ይበትናል። ቀጥሎ ወዳሉት ኢሹዎች ሊወርድ ይችላል። አጋርነት ሊል ይችላል። ከነማን ጋር ነው በኢትዮጵያ ውስጥ አጋርነት መፍጠር የምንችለው? እኔም በአደባባይ ሊጽፋቸው ይችላል ያለው። ከዛም ቀጥሎ በውጭ ፖሊሲያችን ምን ይሆናል? ቅድም እንዳልከው የተጋፊነት ምናምን በሌለው መንገድ የተቀረጸች የውጭ ፖሊሲ ሊያስቀምጥ ይችላል። እንዲህ ያለ መሄድ ይችላል። ዛሬ ግን ገና አንድ ሆነው ተሰባስበው አቅማቸውን አንድ አድርገው የፖለቲካና ወታደራዊ ጉልበት ባልፈጠሩበት ሳለ ተጨማሪ አጀንዳ ውስጥ አትግቡ፣ እንድትገቡም እኛ አንገፋፋችሁም። ትልቁ ስራችሁ ላይ የስራዎቹ ሁሉ እናት ነው ያልኩት እኔ። እዛ ላይ አተኩሩ ነው በቃ አላማው ይሄ ነው። አቶ አንዳርጋቸው እዚሁ በሁለተኛው ምዕራፍ ላይ የተለያዩ ሐሳቦች አሉ። የአማራ የህልውና አደጋ እንዲሁ በቀላሉ በዋዛ ፈዛዛ የሚቃለል እንዳልሆነ መታወቅ አለበት ነው። ይሄ በራሱ ብዙ ሐሳቦችን ሊያነሳ ይችላል። እንዲሁ በቀላሉ የህልውና አደጋው ይቀርፋል ብሎ መጠበቅ አይቻልም የሚለውን በደንብ አድርጎ አስምሮ የሚገልጽ ነው። በዚሁ ላይ መልካም አጋጣሚ እንዳለው ሁሉ አደጋም አለው በሚል በሁለት የሚታዩ ነገሮች አሉ። መልካም አጋጣሚው አሁን ትግሉ የህልውና ትግሉ መጀመር ነው። አደጋው ያው በሰፊው የሚነሳ ነው። እስቲ እነዚህ መልካም አጋጣሚና አደጋውን እንደው ባጭሩ ማስቀመጥ ከተቻለ። መልካም አጋጣሚው ቅድም የገለጽናቸው ረጅም ዘመን የሚሄዱ ወደኋላ በታሪክ ስናያቸው ተጨባጭ የሆኑ አደጋ ያለበት ህዝብ ይህንን አደጋ ሊከላከልና ሊያስቆም የሚችል አደረጃጀትም አስተሳሰብም ያልነበረበት ዘመን ነበረ። ያ ዘመን አልፎ በተለይ አብይ በሰራው ስራ አማራን አንቅቶ አማራ ያንን አደጋ መከላከል የሚችልበት በጣም ፈጣን የሆነ ህዝባዊ መሰረት ያለው የአማራ የህልውና የማስከበር ትግል ውስጥ ገብቷል ያለው። ይሄ ለአንዴና ለመጨረሻ የህልውና አደጋ ውስጥ መውደቅ የማይችልበትን ሁኔታ ሊፈጥር የሚችል ነው። ነገር ግን ቅድም እንዳልኩ የተጀመረ እንጂ ያላለቀ ነገሮች አሉ። እነዛ ምንድናቸው ያለው? አንድ አይነት አመራር፣ የጋራ አመራር የሚባል ነገር፣ የፖለቲካ ወታደራዊ አመራር
ቅድም ወዳልናቸው መሰረታዊ የሆኑ ጉዳዮች ምርመራ የሚሄድ መነሻና መድረሻውን የሚያስቀምጥ ሀገራዊ ይሁን ቀጠናዊ ይሁን ዓለም አቀፋዊ የሆኑ ነገሮች ሁሉ ግልጽ እያደረገ የሚሄድ ነገር ላይ ገና አልደረሰም ያለው። ወደዛ የሚደርስበት መንገድ በዋነኛነት የጋራ አመራር ስለሆነ ይሄንን መፍጠር ካልቻለ በተለያዩ ክፍለ ሀገሮች ውስጥ የምንመለከተው የጎንዮሽ መፋጠጥ፣ መሳደብ፣ መካሰስ በአንድ ክፍለ ሀገር ውስጥ እንኳን ሳይቀር ማለት አንድነት እንፈጥራለን እየተባለ እየተጀመረ የቀረ የሄደበት መንገድ ትግሉ ሲነሳ ያሳየው እድገትና የደረሰበት ሌቭል የደረሰበት ደረጃ ከመጣ በኋላ እዛ ጽሁፌ ላይ ተሆነ ባለበት መርገጥ ጀምሯል ያለው። ያ ባለበት መርገጥ ነው ለኔ አደጋ ይሆናል ያልኩት ያለው። በፋኖች መካከል እርስ በርሳቸው በፋኖና በህዝብ መካከል እንደገና ደግሞ ጦርነት በማራዘም ልክ እንደ ገረላ እንደ ደፈጣ ተዋጊ ድሮ ደፈጣ ተዋጊ ነበር ጦርነት ማራዘም ስትራቴጂ አድርጎ የሚወስደው። አሁን የኢትዮጵያ መንግስት እንደ ደፈጣ ተዋጊ ጦርነት ማራዘም ስትራቴጂ ይዟል። የአማራን ህዝብ በማያቋርጥ ጦርነት በድሮንም በሌላም በመደብደብ ጦርነት ውስጥ ማኖር፣ ሰላሙን ማሳጣት፣ የትምህርት የጤና አገልግሎት እንዳይኖር በየጊዜው ማሳውን እና ምርቱን በማንደድ በከፍተኛ ደረጃ የተማረረ ህዝብ እንዲሆን የሚያደርግና ይሄ መማረር ይሄን ነገር የፈጠራችሁት እናንተ ናችሁ ወደሚል መቃቀር ከህዝቡ ጋር ማስገባት ይቻላል የሚል ስትራቴጂ ነጥፏል ያለው። ይሄ ነው አደጋ ያልኩት ነው። ይሄንን ተረድተው አስቸኳይ መሟላት ያለበት ነገርን በሙሉ ማሟላት የሚያስፈልገው የጋራ አመራር በቃ አለቀ። የጋራ አመራር የፈጠሩ ለታ ወታደራዊ ጉልበታቸው በጥቃቅን በተሰበሰበ ነገር አይደለም። አሁን እንደምንሰማው 40 ክላሽ ማረከ፣ 20 ወታደር ማረከ፣ 20 ወታደር ቆሰለ፣ የሌላው ሸሸ ምናምን አይደለም። አንድ መሆን ሲጀምር ወታደራዊ ጉልበቱ አማራ መደምሰስ ወደሚለው ነገር ነው የሚሄድ ያለው። አንድ ክፍለ ጦር ተደመሰሰ ስትል ነው የምትሰማው ያለው። ሁለት እዝ ተደመሰሰ ነው አንድ እዝ ተደመሰሰ ነው የምትሰማው ያለው። በቃ ከነ ከባድ መሳሪያው ከነ ታንኩ ከነምኑ የተደመሰሰበት ዜና ነው የምትሰማው። ይሄ አሁን የምትሰማው የውጊያ ዜና ባለበት የሚረግጥ ሲመጡበት የሚከላከል የሆነ ቦታ ሄዶ ትንሽ ነገር ለኮፍ አድርጎ የሚመጣ አይነት ሌቨል ላይ የቆመ የውጊያ ነው። ያ ሲመጣ የሚቀየረው ነገር በጣም ብዙ ነው። በዲያስፖራ አሁን ደርቆ መጥቶ ያለው ድጋፍ በሺዎች የሚባዛበትን ሁኔታ እነሱ በሚሰጡት መመሪያ መሬት ላይ በሚሰጡት መመሪያ ምክንያቱም ዲያስፖራ ጽፌው ላይ ተቆነ በራሱ ምንም ነገር ማድረግ እንደማይችል አውቄያለሁ ነው ተረድቻለሁ። በጣም የሚያሳዝንም የሚያሳፍርም ነገር አለው ነገር ነው። ስለዚህ እነሱ ግን ነፍስ ሊዘሩበት ይችላሉ። አንድ ሆኖ ሲመጡ አንድ ባለመሆናቸው እዚህ እንደፈለገ ማንን ቁማር የሚጫወትበትን በሚሰጡት ትዕዛዝ በጣም በሚሊዮን የሚቆጠር አማራ ለመደገፍ የሚፈልግ አቅም ያለው ዕውቀት ያለው ብቃት ያለው እሱን ማንቀሳቀስ ይችላሉ እና በሎጂስቲክም ቢሆን በወታደራዊ ጉልበታቸው በሌሎችም በሚያስፈልጓቸው ጉዳዮች በዲፕሎማሲ ለሚሰራውም ስራ የነሱ አንድ መሆን ትልቅ ትርጉም ነው የሚኖረው ያለው። ከተለያዩ ቦታዎችም ድጋፍ ለማግኘትም የነሱ አንድ መሆን ትልቅ ትርጉም ነው ያለው። ስለዚህ ይሄንን አይነቱን ነገር ማድረግ በጣም አለማድረግ ግን ዝም ብሎ አለ አይደለም ትግል እንትን ነው የምትለው ጀስት የሆነ ፍትሃዊ የሆነ ትግል ስለሆነ ማንም አያሸንፈውም የሚል መፈክር አለ። ይሄ መፈክር በተወሰነ ደረጃ እውነትነት ቢኖረው ብዙ ቦታዎች ላይ ፍትሃዊ የሆነ ትግል ጀምረው የተሸነፉ ኃይሎች አሉ። አማራ ይሄን አይነት እድል አያጋጥመውም የሚል እየት የለኝም። ስራውን በደንብ ካልሰራ አሉ በደንብ ስሪላንካ ላይ ታሚል ታይገርስ የሚባለው ድርጅት እኮ 30-40 ዓመት ነው የታገለው ያለው። መጨረሻ ላይ ግን በጦር ሜዳ ላይ የመጨረሻው ተዋጊያቸው እስከሚያልቅ ድረስ ነው እዛ ባህር ዳር ላይ ስሪላንካ ባህር ደጃ ላይ ያለቁት ያለው የመጨረሻው በቃ የመጨረሻው እንደ ሻማ እስከሚጠፉ ድረስ ነው ውጊያ ያደረሰባቸው። እና ይሄን አይነት አደጋ አለ። ይሄንን አደጋ በጊዜ ተረድተው መደረግ ያለበትን ነገር ፋኖቹ ማድረግ መቻል አለባቸው። እዚህ በውጪ ተቀምጦ እነሱን የሚከፋፍል ግን በስም አማራ ትግል ደግፋለሁ የሚል ድጋፍ እየደገፈ አይደለም ያለው። የአማራን ህዝብ ላይ ትልቅ መከራ እያመጣ ነው። ስለዚህ ይሄንን ነው ብለው ያለው አደጋ ብለው ይሄንን ነው እድል ያልኩት። ግን
መጀመሪያ ጊዜ የህልውና አደጋ የሚባል ነገር ገብቶት በዚህ ቁጥር ደረጃ ህዝብ እንደ ህዝብ ልጆቹ መሳሪያ ታጥቀው በዚህ ደረጃ መድረሳቸው ትልቅ እድል ነው። ይሄንን ነው ማለት ነው። እዚህ በመልካም አጋጣሚ ሊሆን እንደሚችል በገለጽከው ላይ የአማራ ህዝብ የተደቀነበትን አደጋ መረዳቱ ይህንም ለመቀልበስ መሳሪያ ያነሳበትን ኃይሎች ለመከላከል እንደ ህዝብ መሳሪያ ማንሳቱና የመሳሪያ ጉልበቱ በከፍተኛ ደረጃ ላይ መድረሱን ጠቅሰሃል። በዚሁ እንትን ላይ ያው ለአማራ ከአብይ የበለጠ ጠላት የለውም የሚለውንም ነገር ያነሳበት የራሱን ህልውና ሳያረጋግጥ ለቀጠናው መጨነቅ አይኖርበትም የሚለው ነው። ትንሽ ይሄም አሁን ቆንጠጥ የሚያደርግ ሐሳብ ነው። አማራ የራሱን ህልውና ብቻ አረጋግጦ ደሴት ሰርቶ መቀመጥ የሚችል አይደለም። በዙሪያው ያለውን ነገር ካልተጨነቀ ካልተጠበበ ነገ ከነጎዲያ በዙሪያ ያለው ህልውናውን ሊያጠፋ የሚችልበትን አቅም ይፈጥራል። ስለዚህ በዙሪያ ያለውን መጨነቅ የለበትም የሚለው ምን ማለት ነው? አማራ ራሱን ሳያድን ኢትዮጵያ እንደማትድን ማወቅ አለበት። የአማራ ህልውና የሚከበርባት ኢትዮጵያ ነው እንደ ኢትዮጵያ ልትቆም የምትችለው የሚልም ሐሳብ አለው። የአማራ ህልውና የሚከበርበት ሁኔታ ከመጣ በኢትዮጵያ ላይ ያንዣበበው የህልውና አደጋ የሚያበቃለት መሆኑን መጠራጠር አያስፈልግም ነው። አጠቃላይ የኢትዮጵያ ህልውናን ከአማራ ህልውና ጋር አስተሳስረዋል። አማራ ሲድን ኢትዮጵያ ትድናለችም የሚል ነው። አማራ ራሱን ካላዳነ ኢትዮጵያን ልትድን አትችልም ነው። ይህ ምናልባት ሌሎችን ሚና ማሳጣት የሌሎች ኢትዮጵያውያን ብሔር ብሔረሰቦችን ሚና ማኮሰስ ተደርጎ ሊታይ አይችልም። ምንም አይችልም። ለምንስ ይችላል? ምክንያቱም መሰለህ አንደኛ የመጀመሪያውን ልመልስልህ ሌላ ቦታ ገብቶ መፈትፈት የለበትም ያልኩት ከዚህ በፊት ከመለስኩልህ መልስ ጋር የተያያዘ ነገር ነው። አየህ ደረጃ በደረጃ የሚፈጽመው ነገር ነው ማለት ያለው። በቃ አሁን ተነስቷል በጣም በስፋት በሁሉ ቦታዎች ላይ በአብዛኛው የአማራ ክልል የተቆጣጠረበት ሁኔታ ነው። ነገር ግን መሸናነፍና ማሸነፍ የሚመስል ነገር በሌለበት ሁኔታ ባለበት እየረገጠ ያለው ለሱ ምክንያቱን አስቀምጫለሁኝ ያለው የተባበረ ወታደራዊና ፖለቲካዊ የሆነ ነገር መፍጠር አለመቻሉ ነው። እሱን ሳይፈጥር ባሁን በዚህ የሚያባበል እሱን ሳይፈጥር በኢትዮጵያ ፖለቲካ ውስጥ ገብቶ የሚፈተፍትበት ሜካኒዝምም የለውም ያለው። ምክንያቱም አንድ ድርጅት ሆነ ነው ጣልቃ መግባት የምትችለው በሐሳብም ይሁን በተግባርም ጣልቃ መግባት የምትችለው። እዛ ላይ ካልደረሰ ባሁን ባለበት ሌቭል ላይ መፈትፈት አይገባውም የሚል ለዚህ ነው። ምክንያቱም አንዳንድ በውጭ ሀገር ማያቸው ኢንዲቪጁዋልስ የሚጽፏቸውን ወረቀቶች ያያለሁኛል የትራምፕ መምጣትና ምናምን ነገር የመሳሰለውን ነገር በቀጠናው ላይ በአፍሪካ ላይ የሚያስከትለው ነገር ምናምን ነገር ይሄንን አሁን አማራ ከሚያደርገው ትግል ጋር ሁሉ አገናኝተው ምናምን ነገር ሊያቀርቡት እነሱ ችግር የለበትም። መሬት ላይ ያለው ፋኖ ግን ትልቁ ስራው ትራምፕ አይደለም። ትልቁ ስራው መጀመሪያ መቼ አንድ ሆነ፣ መቼ አመራር ፈጠረ፣ እነዚህ አይነት ነገሮች ለመተንተን ወደሚያስችል ነገር የሚወስድ ሁኔታ መቼ አመጣ። መጀመሪያ ዝንጀሮ መቀመጫዬን አለች የሚል ተረት ያለው ትክክለኛ ለአማራም የሚሰራ ነው ለፋኖም የሚሰራ ነው። ያን ካደረገ በኋላ እኮ ኢንፎርማሊ እንደተነጋገር ነው ሳይወድ በግድ አጀንዳዎቹ ይመጣሉ። ቅድም ለመግለጽ ሞክሬያለሁ። ሳይወድ በግድ በተለያየ የፋኖ አመራሮች በተለያየ በኢንዲቪጁዋል ደረጃ እኮ ይገልጹታል ያለው ኢትዮጵያ ህብረ ብሔራዊ የሆነች ሀገር መሆኗን፣ ህብረ ባህላዊ የሆነች ሀገር፣ ህብረ ሃይማኖታዊ የሆነች ሀገር መሆኗን እና እነዚህ ሁሉ ተሻሽለው ተስማምተው የሚኖሩበትን አገር መፍጠር ነው ፍላጎታችን። አማራ የሚባል ተረኝነት እንዲቆም ነው ፍላጎታችን። ተረኝነት ያደረሰብን ጣጣ አይተናል ይላሉ እኮ። ይሄ ግን በስነ ስርዓቱ በአንድ በተማከለ አመራር እንደ ፖለቲካ አቋም እና የድርጊት መግዣ ነገር ሆኖ መምጣት መቻል አለበት። ያንን ባላደረጉበት ሰዓት ላይ ለሁሉም አይነት የተለያዩ ንግግሮች አንዱ ካንዱ በሚቃረንበት ሰዓት ላይ አማሮች እንደዚህ ናቸው የሚል ክስ ለማምጣት የሚመች ነው የሆነው። በአብዛኛው የሚናገሩት ነገር ግን ፖለቲካሊ ኢትዮጵያ ያለውን ሁኔታ በደንብ የተረዳ ነው። የቀጠናውን ሁኔታ በደንብ የተረዳ ነው። ግን በተደራጀ መንገድ ይምጡ ይሄንን አቋማቸውን ያን ጊዜ ይችላሉ ነው። ለዚህ ነው እኔ ምን ይሁን ብላችሁ ነው አሁን ስለሌላ ነገር የምታወሩት? በራሳችሁ እንደዚህ ባልሆናችሁበት ሰዓት ላይ ነው። በቃ ለምን አነሳው የኢትዮጵያ ስትድን የሚለው እሱም ደግሞ የሚመለከት አንድ ነገር ልንገርህ።
የኔ አመለካከት ምንድነው አማራ በመስባህሪው ከመጀመሪያውም ጀምሮ ብሔረተኝነቱንም በዚህ ተገፍቶ በህልውና ትግልም ሲገባ ኢትዮጵያ የምትባል አገር በጠላትነት ፈርጆ ገብቶ አያውቅም ያለው በትኛውም ዘመኑ ከኢትዮጵያ ጋር የተቃረነ ዝንባሌ መንፈስ ኖሮት አያውቅም ሌሎች በአማራ ኤሊት ትልቁ ክሱ የአማራ ህዝብ ላይ ትልቁ ክሱ ልክ አለ አይደለም ልዩ የሆነ ኃላፊነትና ስጦታ የተሰጠው ይመስል ኢትዮጵያን አዳኝ ሆኖ ቀረበ እኛስ ኢትዮጵያን አይደለንም ወይ ጭራሹ ምን የሚሉ አሉ እና ጽሁፌም ላይ ማስቀመጥ ሞክራለሁ በኔ በኩል እንዲህ አይነት ቁጥሩ ትልቅ የሆነ በዚህ ላይ ደግሞ አመለካከቱን ሼር የሚያደርጉ በጣም በርካታ የሆኑ የተለያዩ ብሔረሰቦች ውስጥ ያሉ ኤሊቶችም ባለው ህዝብም ባለበት ሁኔታ እንዲህ አይነት ህዝብ በሚመታበትና ህልውናው የሚጠፋበት ሁኔታ ከተፈጠረ ኢፌክቲቭሊ እነዛም አማራውን ማዕከል አድርጎ ጉልበት ኖሮት ያየን እኮ ነው እየተናገሩ እኮ ነው የአማራ ፋኖ እንቅስቃሴ ያድነናል እኮ ነው ኢትዮጵያን ያድናታል እኮ ያሉ ነው እነሱ ግን አማራው በዛ ቅድም ባልኩ ደረጃ ስላልተደራጀ እንደዛ አይነት ነገር ውስጥ መግባት አሁን የሚችልበት ነገርም የለውም ግን መሰረታዊ የሆነው ነገር ግን እሱ ከተመታ የዚህ አይነቱ እንቅስቃሴ ኮር እሱ ነው ኢትዮጵያ በቃላት ምክንያቱም አማራን የሚያክል ህዝብ ከኢትዮጵያ መሬት በዘር ማጥፋት እና በመጥረግ ደረጃ አጥፍተህ ምድረ በዳ አድርገህ ኢትዮጵያ የሚባል ሀገር ሊቀጥል ይችላል የሚሆን ነገር አይደለም ትንሽ የምትለውንም እንኳን እንደዛ አድርገህ አንድ ሀገር ሊቀጥል አይችልም እንኳን አንድ ትልቅ የዛና ሀገር አካል ወስደ ማለት ነው ሁለተኛ በአመለካከት ደረጃ ያለው ነገር ነው ከኢትዮጵያ ጋር ጠበለውም ይያለው ኖሮትም አያውቅም ከኢትዮጵያ ጋር ብቻ አይደለም ትልቁ ልዩነት ኢትዮጵያ ውስጥ ካሉ የትኛዎቹም ብሔሮች ጋራ ጠብ ኖሮት አያውቅም ያለው አማራ ማንነቱ ላይ በተነሳበትን ጥቃት ለመከላከል በሚነሳበት ሰዓት ላይ የኦሮሞ ኤሊት እና የትግራይ ኤሊት እንደጻፈው አይነት ነገር ከየትኛውም ሲወጣሉ እነዚህ ይሄ ኤሊት ይሄ ህዝብ የአማራ ህዝብ ጠላት ነው የሚል ቋንቋ የሚናገር አንድም አማራ አይቻላቅም ያለው ተግባራቸውም ያሳያል ወሰድ አሁን አማራ ክልል በጣም በርካታ የሆኑ የኦሮሞ ወታደሮችም ይማረካሉ ሌሎችም ይማረካሉ ነገር ግን የከረረ ብሔረተኛ ያለው ኃይል ምን ሊያደርግ እንደሚችል ልንገር ያለው እዛ ወለጋ ውስጥ ሆዷን ቀደው ልጅዋን እንደዛ አድርገው ሲበጫጭቁት በዘር ላይ በማንነቷ ላይ የተመለከተ ሌላ ብሔረተኛ ኦሮሞ የሚባልን ምን ሊያደርገው እንደሚችል ይሄ በፊት ለፊት መነገር አለ ለምን መሰል ያለው አማራነት በዚህ ደረጃ በዘር ደረጃ ሰውን ለይቶ መፈረጅና ማጥቃት የሚባል ነገር በጭንቅላቱ የሌለ ህዝብ ነው እዚህ ነው ኢትዮጵያ የሚባለው ነገር በስፋት በሚታሰብበት ሰዓት ላይ ኮር በሆነ ደረጃ ይሄንን አገር እንደ አገር በማስቀጠል ትልቅ ትርጉም ያለው ትልቅ ሚና ያለው ሆኖ የሚመጣው ለዚህ ነው አቶ አንዳርጋቸው ይሄንን በደንብ ማብራራት ከተቻለ እንግዲህ የአማራ የኢትዮጵያ ውሃ ልክ ነው የሚል አስተሳሰብ አንድ ወቅት ላይ ከአብን አመራሮች መጥቶ ምን ያህል አዋራ እንደተነሳ እናስታውሳለን አማራን ማንኛውም ብሔረሰብ ውስጥ የታመሙ አሉ ጤናማ የሆኑ ብሔርተኞች አሉ አማራም ውስጥም እንደዛ አለ አማራን ለይቶ የኢትዮጵያ ጠበቃ አማራ ሲድን ነው ኢትዮጵያ የምትድነው የሚለው ድምዳሜና ፍረጃ ያንን ስሜት አይፈጥርም ወይ ሌላውን ባይተዋራ ያደርግም ወይ አማራ በምን ተለየ ወደዛም አንድም ድምዳሜው ደሰተበት ሐሳብም ሊሄድ ይችላል አማራን ብሔር የሚለውን መስፈርት ያሟላል ልትላለ በጽሁፍ ላይ ይሄ ደምና ጥንት እየቆጠረ አይደለም ይሄስ በራሱ አማራን የተለየ ለማድረግ የአማራ ብሔርተኞች የሚጠቀሙት አገላለጽ አይደለም ወይ ከሌላው ለመለየት ለምን እንደዚህ አይነት ልዩነት አስፈለገ አማራም ኦሮሞም ተመሳሳይ በሆነ ነገር ሊገለጹ ይችላሉ ያው ታማሚዎች አሉ ንጹሃን አሉ ጤነኞች አሉ ሁሉ ውስጥም እነዚህ ነገሮች ይኖራሉና አማራን ለየት የሚያደርገው ምንድነው በዛ መልኩ ለምን መግለጽ አስፈለገ ወጣ ስለሆነ ነው የኔን ማስቀምጥል ለምን ነው መሰለ ትግራይ ውስጥ ጎንደር ወይ ከመንዝ ሄዶ 100 ዓመት የኖረ አንድ አማራ ትግርኛ የሚናገር ሁሉ ነገር እንትን ያደረገ ሰው
በትግሬነት የማይቀበል የብሔር አንደርስታንዲንግ ነው ያለው። ፈረንጅ ሀገር ምንም አይነት የትግርኛ ቋንቋ የማይናገር ተወልዶ ያደገ አንድ የትግራይ ተወላጅ ከዚህ ሰው የበለጠ ትግሬ ሆኖ ይታያል። ይሄ ሪያሊቲ ነው። ይሄንን ልንክደው አንችልም ያለው the same thing ነው። እዚህ ላይ ምንድነው የምትመለከተው? ኦሮሞቹም ጋር ይሄንን ነው የምታየው። ምንድነው እዚህ ላይ የምትመለከተው ያለው ከአንድ ሰው ባህላዊ የሆነ ቋንቋ ጋር የተያያዘ እነዚህን እሴቶች መጋራቱ አይደለም ትልቁም ነገር ለትግራይ ሆነ ለኦሮሞ ኤሊት። ይሄ ሰውዬ ኦሮሞ ነው ወይ ሲባል አባት እናቱ ዘር ማንዘሩ ኦሮሞ ነው ወይ ወደሚል ነገር ነው የሚሄደው። ደም ነው የሚሆነው ያለው። እኔ ለዚህ ነው በዚህ ደረጃ የሚሄድ ነገር ብሔር የሚባለው ነገር አይሰራም። ለመጀመሪያ ጊዜ በኢትዮጵያ ፖለቲካ ዘውግ የሚለውን ቃላት ያመጣሁት እኔ ነኝ። በብሔርና በጎሳና በዘውግ መካከል ዘውግ ማለት በተወሰነ ደረጃ ዘርም የሚስብበት ያለው በተወሰነ ደረጃም ደግሞ ከዘርም በላይ ከፍ ያለ ነገር ያለው በጣም ጎሳ እንዳንላቸውም ከሱ አድገዋል ነው ያልኩት። ብሔር እንዳንላቸው ከሱ በታች ናቸው። ለምን በዘር አሁንም ያምናሉ። ስለዚህ ዘውግ የሚለው ነገር ኢፌክቲቭሊ ለነዚህ ይሰራል ነው ያልኩት። ይሄ እውነታ ነው። ይሄ እውነታ ነው። አማራ ጋር በምትመጣና ምሳሌ ከለኝ ብትወስደኝ በግል ብትወስደኝ በደም ጥራት አይደለም አማራ ነኝ እያልኩ ያለው ያለ ምንም ፍራቻ ዝም ብላል አይደለም። 1/8ኛ ሌላ ጋር ቢሆን 1/8ኛ ኦሮሞን ሊልህ ይችላል ያለው። ምክንያቱም እኔ 1/8ኛ ኦሮሞ እንደው ተናግሬያለሁ ያለው ነገር ግን ለአንድ ደቂቃ አሳስቦኝም አያውቅም ያለው በአማራነት የምናገረው በከፍተኛ ኮንፊደንስ ነው። ምክንያቱም ይሄ ስነ ልቦና የአማራ ስነ ልቦና እንዳልሆነ ዘር ቆጥሮ ሰውን በዚህ ብሎ በቃ ካልቸራሊ በቋንቋም በምንም ባኗኗርህም እዛ አካባቢ ኮንክነ እኮ እውነት ለመናገር እኮ በረከት ስምኦን እኮ ኤርትራዊ ነው። እንግዲህ ኤርትራ የሚባል ብሔር በሌለበት ሀገር ላይ በሌላ ነገር እኮ አይደለም በረከት የሚጠመደው እኮ እንደ አዲሱ ለገሰ እንደ ሌሎቹ እንደነ ተፈራዋሏ እንደ ታምራት ላይኔ ለአማራ ህዝብ አልቆምክም እኮ ነው እንጂ ኤርትራዊ ነው እኮ አይደለም። ኢንፋክት እንደዛ አይነት ሰው በባዕደን ውስጥ እንደውም በደም ከሰምሃቆ ካሉት ሰዎች ኮራፕትም ባለመሆን በተወሰነ ደረጃ ደፍሮ በመናገርም እኮ እሱ ይሻላል የሚል እኮ በጣም በርካታ አማራ ነው። እንደውም ባንድ አጋጣሚ እዛው ተወልዶ ስላደገ ሌላ ነገር ስለሌለው ሪል የሆነ የአማራ ህዝብ ተቆርቋሪ ሆኖ ቢመጣ የአማራ ህዝብ ይሄ ሰው ኤርትራዊ ነው ብሎ ለአካባቢው አመራርነት ወደ ጎን የሚያደርገው ሰው እንደማይሆን ልንገር ያለው። ይሄን አይነት አመለካከት እንዳለ ስለማቅ ነው ኮንፊደንትሊ የምናገረው ያለው። ይሄ ሌላ ቦታ ላይ የለም። ስለዚህ ይሄንን ማድረግ የምትችለው ሰውን በሰውነቱ የምታይ ከሆነ ዘሩን ማልመነዘር ከሆነ ህዝብ መሆን ሲጀምር ነው። ህዝብ እና ኔሽን የምትላቸው ነገሮች ይሄ አይነት ባህሪ ያላቸው። እዚህ እንግሊዝ ሀገር ኮንሰርቫቲቭ ያው መከራሪው ፓርቲ መሪ ናይጄሪያዊት ናት ያለው። ጠቁ መልኳ ናይጄሪያዊ መሆኗን ባለፈው ጊዜ የነበረው ህንድ ነው። ኔሽን ስትሆን እንዲህ ነው የምትሆነው። በቃ አለቀ። ወደዛ ደረጃ ለመድረስ የተለያዩ ነገሮች ይጠይቃል ያለው። በአማራው ከሀገር ምስረታ ከሀገር ግንባታ ጋር በተያያዘ መንገድ በተለያዩ ነገሮች ያለፈባቸው ነገሮች ቋንቋው ደግሞ ብሔራዊ ሀገራዊ ቋንቋ በመሆኑ የተነሳ በቋንቋ ላይ የጠበበ ማንነት የማይሰማው በመሆኑ የተነሳ ወደዛ አልሄደም። በሌላ ታምራዊ የሆነ ነገር አይደለም። ሌሎቹ የሚያቀርቡት ኦፍ ኮርስ ትልቅ ችግር አለ። በተፈጥሮ አድርገው የሚያቀርቡት ነገር አማራ አንዳርጋቸው በተወሰነ ደረጃ የኦሮሞ አክራሪ ብሔርተኞች ካልሆኑ በስተቀር እንደውም በሞጋሳና በጉዲፈቻ ኦሮሞ ያልሆኑትን ኦሮሞ በማድረግ ከኦሮሞነት መወለድ ወይም ደግሞ ደማጥንት መቁጠር ሳይሆን በዚህ አይነት ሂደቶች ኦሮሞ የማድረግ ነገር የተለመደ ነው። ስለዚህ በኦሮሞ ብሔረሰብም ዘንድ እንዲህ አይነቱ ነገር አለ። ከደምና ካጥንት ባሻገር በእነዚህ ሂደቶች ኦሮሞ የማድረግ ነገር እያለ በጥቂት አክራሪ ብሔርተኞች የተነሳ የኦሮሞ አጠቃላይ ሁኔታም እንደዚህ ነው ብሎ መፈረጅ ይቻላል ወይ? ዋናው ትልቁ ነገር እኮ መሰለ ያለው የኦሮሞ ብሔረተኝነት የተመሰረተበት ኢዲዮሎጂ ሪዮት ዓለም አንተ የምትለውን ነገር አይደለም መለከት ያለው። አሁን ኦሮሚያ ክልል ውስጥ የሚኖር ኦሮሞ ያልሆነ ሰው እኮ በኦሮሚያ የሚባለው ክልል ውስጥ እኮ በፖለቲካ በማህበራዊና በኢኮኖሚ እንቅስቃሴው እኮ በማንነቱ ተለይቶ የተገለለበት ነው፣ የተጨፈጨፈበት ነው። ያ የምትለው ካልቸር የት ቦታ ላይ ነው? ይሄ ጽሁፌ ላይ ተው ከሆነ እኮ የአማራ ገበሬ የአማራ ሰርቶ አደር
የማንነት ግንዛቤ ካለው የኦሮሞነት የትግሬነት ግንዛቤ ካለው ሌላ አርሶ አደርና ሌላ ለፍቶ አደር ጋር እኮ ያለምንም ጭቅጭቅ ያለምንም ጥያቄ አብሮ መኖር ይችላል ይላል እኮ ጽሁፌ አይተው ከሆነ። ነገር ግን የኦሮሞ ሰፊ ህዝብ ወይ የትግራይ ሰፊ ህዝብ አይደለም የብሔረተኝነትን ጥያቄ አንስቶ መልክና ቅርጽ የሚሰጠው ኤሊቱ ነው። የኦሮሞ ኤሊት አንተ የምትለው ነገር ወስዶ ለኦሮሞ ብሔረተኝነት አልተጠቀመበትም። የተጠቀመው አማራ የሚባል ጭራቅ በጭራቅነቱ ልጅ ማስፈራሪያ አድርገን እንደምታቀርበው አይደል አለ። ለዚህ ሁሉ ለገባንበት ኋላ ቀርነት የሚሆን ጭንቀት የሚሆን ምናምንም ነገር ይሁን አለመሰልጠንም ይሁን መብት መገፈፉም የሱ ነው። እሱን ካስወገድን እሱ የፈጠረው ነገር አንዳንዱ አፍርሰን የራሳችን ካልመሰረትን በሱ ቀኝ ተገዝተን የኖርን የሚል ነገር ነው የሚያቀርብልህ ያለው። አሁን የምትለው ነው የሚያቀርበው ያለው ወይስ ምኒልክ እየዞረ ጡት ሲቆርጥ ነበር ብሎ የሚያቀርበው ነገር ነው የሚገልጸው ያለው? ሐውልት እኮ ነው የሚያቆምልህ ያለው። በሙጋሳ በምትለው መንገድ የሚሄድ ብሔረተኛ ነው እንዴ የሚሰራው? ዋናው ትልቁ ነገር ያንድን ህዝብ ወደፊት ህይወት የሚቀርጸው ገበሬ አይደለም፣ አርሶ አደር አይደለም። በሌላ መጽሐፌ ላይ ሰምተ እንደሆነ ይሄ ኩሊ ነው፣ አርኪቴክቱ ኤሊቱ ነው ብያለሁ። ኤሊቱ የሚያስቀምጠው አደገኛ ነገር ወደ ህዝብ ሊወርድ ይችላል ያለው ያንን ህዝብም በመጥፎ መንገድ ሊመራ የሚችልበት ሁኔታ ነው። ኢትዮጵያ ውስጥ ያሉ ብሔረተኞች ብዙዎቹ ትንንሽ የሆኑትና እንጂ ሌሎቹ ናቃቸው ዝርዝር ውስጥ አልገባም። አሁን ለምን ለማጥበብ ምናምን ነገር ለሚሰራው ስራ የሚጠቅም ስላልሆነ እንጂ እየጠራው ያንዳንዳቸውን እየጠራው ከነበረኝ የፖለቲካ ተሳትፎ ብሔረተኝነታቸው በራሱ የቆመ ሳይሆን አማራን ታርጌት ያደረገ አማራን ጥላቻ መሰረት ያደረገ ብሔረተኝነት የፈጠሩት ያለው። ይሄን ምንድነው የምታደርገው? ይሄ የለውም አማራው ማለት በተጨባጭ መሬት ላይ ያለው። ኦፍ ኮርስ አማራ መካከል እብድ ልታገኝ ትችላለህ። ዋናው መግለጫ ነው ወይ አማራ ኤሊት ነው ጥያቄው። የአማራ ኤሊት ዋናው መገለጫ ይሄ ነው ወይ? አንዳንድ ተነስቶ ምናምን ነገር አማራ ምናምን ነገር በቀላ ሁሉም ፈጣሪ ነው ሊል ይችላል ያለው። በዚህ ደረጃ የሚመለከት የአማራ ኤሊት 1% የሚባል የምታገኘው 1% አይደለም ያለው 0.1%። 1000 አማራ ኤሊት ብትጠይቅና ፖል ብትሰራ ኢትዮጵያ የሁሉም ሀገር መሆኗን ዳይቨርስ መሆኗን የተለያየ እምነት ያለበት የተለያየ ባህል ያለበት ብቻ አይደለም እነዚህ በኩልነት መታየት ያለባቸው መከበር ያለባቸው ነው የሚል አቋሙ ከ1000 አማራ መካከል ይሄንን የሚቃወም አንድ አማራ አምጣ። ለዚህ ነው በዛ ጽሁፍ ላይ እንደሆነ አሁንም ተመልሶ እንደ ዳኛቸው አሰፋ አይነት የካቢኔ ስራ ተሰጥቶት የአማራ ፋኖ እንቅስቃሴ እነዚህ ነገሮች እንደሌሉ አድርጎ ጨፍልቆ ሁሉን ነገር አማራ ለማድረግ የመጣ ነው የሚል ነገር እንዲነገር እያደረገ ያለው ለነሱ ሁሉ መልስ ነው እየሰጠው ያለው። አቶ አንዳርጋቸው ምናልባት አሁንም እዚህ ጋር ነገሮች መጥራት አለባቸው አይደለም? በአማራነት ከዛም ባነሰ በንዑስ ማንነት ወይም በአውራጃዊ ስሜት በየሚዲያው ላይ የሚሰዳደብ የሚዘላለፍ የአማራ ሊቃንን ነው እያየን ያለ ነው። በጎጃም፣ በጎንደር፣ በወሎ በእንደዚህ አይነት አውራጃዊ ስሜት እየተጣላ ያለ የአማራ ማህበረሰብ እንደውም ትግሉን እየጎተተ ያለው ወደ ሰፈር መንደሩ እየገባ ያለ የአማራ ሊቃን ነው አይተናል። የጎጃም ሊቃን፣ የጎንደር ሊቃን እንደዚሁ። ይሄ ባለበት ሁኔታ አሁን ያልከው አመለካከት አሁን ያልከው አስተሳሰብ አማራ እንኳን አለም ራሱን ሌላውንም በዚህ መልኩ ነው የሚያየው የሚለው ድምዳሜ ብዙ ርቀት ይወስዳል ወይ? በአሁን ሰዓት የአማራ ህዝብ ትግል መከራ የሆነው አንዱ ሊቃኑ ወደ የጎጡና መንደሩ መግባቱ አይደለም ወይ? አሁን ያነሳው ነገር ችግር እንደሆነ ይታየኛል። ነገር ግን ይሄ ጎሳዊ የሆነ አመለካከት በመያዝ የሚመጣ ነገር አይደለም። ጎጃም ጎንደር ያለው መጀመሪያ ትልቁ ችግር የሆነው የአማራ የህልውና ትግል አጀማመሩ ላይ ነው። በተለያየ ጊዜ ተደጋግሞ ተነጋግሯል። አንድ ኦርጋናይዝድ የሆነ ከየት ተነስቶ የት እንደሚደርስ ሐሳብ አቅዶ የተነሳ ድርጅት ያስጀመረው ነገር ባለመሆኑ የተነሳ የተፈጠረ ችግር አሁን የምትሉም ሪጂናልም አልነበረም። እውነት ለመናገር በክፍለ ሀገር አይደለም የጀመረው እኮ ከክፍለ ሀገር ወርዶ በጎጦች የጀመረው እኮ የህዝብ ተቃውሞ የህዝብ አመጽ ነው። በዛ ደረጃ ተበታትኖ የተጀመረን ትግል አርገው አጥበው ወደ ክፍለ ጦር አምጥተው ክፍለ ጦር ወደ እዝ ወስደው ማንኛውም ክፍለ ሀገር ውስጥ ሁለት ነገር ወደ መሆን አንዳንድ ቦታ ላይ አንድ ወደ መሆን ሄደዋል ያለው። ይሄ ከትግሉ አጀማመር የመጣ ነው። ይሄንን ማለፍ ይችላሉ ነው
የኔ እምነት ይሄንን በአስቸኳይ አድርጉት ነው። ይሄ ነገር እንዳይሆን ኮርስ የራሳቸውን ኔጌቲቭ የሆነ ሚና የሚጫወቱ ሰዎች በተለያየ መንገድ ከስልጣን ከምናምን ጋር በተያያዘ መንገድ የሚመጣ እኔ ካልመራሁት ብሎ የሚመጣ አይነቱን ነገር ከኔጎሳ ውጪ ካልሆነ በስተቀር አይሆንም በሚል መንገድ የሚደረግ ነገር አድርጌ አይደለም እንመለከታለን። እዚህ አይነት ሽኩቻዎች አሉ። እኔ መምራት አለብኝ የሚል አይተው ከሆነ እኮ ዝም ብለህ ከተመለከትክ ከወሎ ከጎጃም በጣም ትንሽ ጎንደር የተወሰነ አድርጎ እኮ ሸዋ ላይ ያለ ነገር ጨምሮ እኮ እስክንድር ነጋ እኮ የአማራ ህዝባዊ ድርጅት የሚል ነገር አቆሟል ያለው ምንም አክሮስ ክፍለ ሀገር መሄድ የሚችልም ነገር ማድረግ እንደሚችሉ ነው የሚያሳያለው። ትክክለኛ መንገድ ነው ያኛው። ሌሎቹ ለምን ቀሩ? ሁላችሁም አንድ መሆን አለባችሁ። አደረጃጀቱ በዚህ መንገድ መሆን የለበትም። መጀመሪያ ክፍለ ሀገሮችን አሰባስበው አንድ ከሆኑ በኋላ የክፍለ ሀገር ተወካዮች ደግሞ እንደገና በአማራ ደረጃ መምጣት አለበት። የትግሉ አነሳስና አጀማመር ከላይ ወደ ታች መሪ የሚጫንበት አይደለም፣ ከታች ወደ ላይ መሪው መምጣት አለበት የሚል አርጊመንት የምናቀርበው ለዚህ ነው። ያ ኢምፖሲብል አይደለም። አማራው ጋር በጣም በቀላሉ ሁኔታዎች አመቻችቶ አንድ ወጥ የሆነ የአማራ የፖለቲካ የወታደራዊ አመራርን ማምጣት ይችላል ያለው ጎሳዊ የሆነ ነገር አይደለም የጎተታቸው ያለው ማለት ነው። መጀመሪያ አነሳሱም ጭምር ራሱን የቻለ ችግር ነው የሆነ ያለው። ሁለተኛ ደግሞ እዛ ቦታ ላይ ያሉ ፉክቻዎች በአማራ ማህበረሰብ ውስጥ አንድ ትልቅ ነገር ማድረግ ያለብን ቢኖር በተወሰነ ደረጃ ማህበረሰቡ ይሄ ወደ ሆሪዞንታል ወደሆነ አግዲሞሽ በሆኑ ነገሮች የመስራት ባህል ነፃነትን የማይገለጸው ይችላል አንዱ የተቸውት ባህል ነው የለም። ኢንዲቪጁዋሊዝም በጣም ጠንካራ የሆነበት ምክንያት ነው። በሌላ በኩልም እንደ መንጋም አይንጋጋልህም። አንተ የምትናገረው ነገር ሌላ ሰው ስላለ ብቻ ተቀብሎ መሄድ አይደለም። አይተዋል ወይ ሰምተዋል ወይ ምናምን ብሎ የሚሄድ ፍጥረት ነውና በስልጣን ላይም ቢሆን ትልቁ ችግር የሆነው ያለው እያንዳንዱ አመራር የመሆን ፍላጎት ያለበትን ሁኔታ ይፈጥራል እንዲህ አይነቱ ኢንዲቪጁዋሊዝም እና ያ የፈጠረው ችግር አለ። ግን የህልውና ትግሉ የህልውና አደጋ ከግለሰቦች ስም፣ ከግለሰቦች ኩራት፣ ከግለሰቦች ክብር፣ ከግለሰቦች የስልጣን ፍላጎት በላይ በመሆኑ የተነሳ እነዚህ ሁሉ ነገሮች ለህዝብ ህልውና መከበር ስትሉ ዳፍቃችሁ አንዳንዶቻችሁ የሰው ጉልበት መሳም ካለባችሁ ስማችሁ ለምናችሁ እንዲሆን መለመን ካለበት አንድ ነገር እስከ መፍጠር መሄድ ይኖርባቸዋል። ከግለሰቦች በላይ ነው ይሄ ህዝብ ያለበት ችግር የሚል መልእክት ነው እኛ የምናስተላልፈው። ይሄንን ማድረጋቸው አይቀርም ያለው ጊዜ ወሰዳችሁ ተጓተተ ነው። ኦፍ ኮርስ በሌላ በኩል ስታውቁ ትናንትና 2 ዓመት ገና ያልሞላው ነገር ነው እዚህ ቦታ ላይ ደርሶ ይሄንን ያህል ትጥቅና መሳሪያ ይዞ አብዛኛውን የአማራ ክልል ተቆጣጥሮ በኢትዮጵያ ውስጥ የአብይ መንግስት የሚፈራው ሊጥለኝ የሚችለው ጉልበት ያለው እዚህ ነው ብሎ የሚያምንበትን ሁኔታ የፈጠረ እንቅስቃሴ ነው ይሄ እንቅስቃሴ። ስለዚህ በዛ አይንም መታየት መቻል አለበት። ግን የጎጃም ጎሳ ወይ የጎንደር ጎሳ የሚባል ነገር አይደለም እንዲህ ያደረጋቸው ያለው። በጎሳነት የሚሄድም ጎጃምና ጎንደሬነትም ሸዋነትም ወሎነትም የለም። ያው የተለመደው የአማራ ማይንድ ሴት ነው እዛም ያለው ማለት ነው። እንግዲህ በጽሁፉ ላይ አንድ የተቀመጠ ነጥብም አለ። ኢትዮጵያ ለአሁኑ ምስቅልቅል ሁኔታ የአማራው ህዝብ ወይም የአማራው ህዝብና ልሂቅ የሚጠበቅበትን እንዳይጫወት ጸረ አማራ የሆኑ ኃይሎች የሰሩት ስራ አለ። በልኩ እንዳይጫወት በሚጠበቅበት መጠን እንዳይጫወት በመሆኑ የመጣ ምስቅልቅል ነው የሚል ነገር አንስታል። እንደውም በአማራነት መደራጀትና የአማራን ህልውና አስቀድሞ መታገሉም አስፈላጊነት እነዚህ ኃይሎች በቅድሚያ የሚወስዱት እርምጃ ከእንደዚህ አይነት ምክንያቱም ጠልፎ መጣል አለ። የአማራ ህዝብ ትግል እንዳይሳካ በማድረግ ረገድ ራሱ የአማራ ተወላጅ አማራ ሊቃን የሚጫወቱት ሚና ትልቁን ድርሻ የሚይዝ ነው። ይሄም በተደጋጋሚ የሚያየነ ነው። በጽሁፍ ላይም በሰፊው አንስታል። በዚህ ብዙ የምጋራቸው ሐሳቦች አሉ። እንደውም ይሄንን ለማስረገጥ ይመስላል የአማራ ተወላጆች ከኢዜማ አይነት ፓርቲዎች እየለቀቁ ሰልፋቸውን ከአማራ የህልውና ትግል ጋር ማስተካከል አለባቸው ብለም ጥሪ ታደርጋለህ። ምናልባት ይሄ ከብሔር አጥር ዘለው ከዛ ተሻግረው በኢትዮጵያዊነት ብቻ ነው መደራጀት አለብን ያሉ የአማራ ብሔር ተወላጆችን ባካችሁ ካላችሁበት ለቃችሁ ኑና የአማራን ህልውና ትግል
አደራጁት፣ አጠናክሩት የሚልም ጥሪ አቅርባልና ይሄ ለሚሰማ ሰው አንዳርጋቸውን ለሚያውቅ ሰው አንዳርጋቸው የሚታወቅበት መስመር አለ። ከዛ ወደ ታች ወርዶ በአማራነት ተደራጁ ብለህ በኢትዮጵያዊነት የተደራጁ ኃይሎችን ከዛ ለቃችሁ ኑ የሚለው ጥሪ ምን ማለት ነው? በእርግጥ ቀደም ሲል የገለጽካቸው መልስ ሆነው ሊቀርቡ ይችላሉ። ይህን ግን በተለየ ሁኔታ ማየት ይቻላል ወይ? ለምን ጥሪ ያደርክላቸው? እኔ ቀደም ብዬም ጥሪ አድርጌያለሁ። እኔ እንግዲህ እንደ ኢዜማ አይነት ይሁን ሌሎችም ሀገራዊ ነን ብለው የተመሰረቱ ኃይሎች ዛሬ ምን እያደረጉ ነው የሚል ጥያቄ ነው አነሳለሁ። ኢዜማ ደግሞ በጣም የተለየ ነው የሱ ጉዳይ። ሌሎቹ እንኳን መግለጫ ያወጣሉ፣ ከመንግስት ጋርም አልተለጠፉም። ኢዜማ የሚባል ድርጅት ግን እኮ በሊቀመንበሩ በብርሃኑ በኩል እኮ በአማራ ክልል ላይ የሚፈጸመው የትኛውንም አይነት ጭፍጨፋና ወንጀል መመሪያ የሚሰጥ መንግስት የካቢኔ አባል ነው። ወደ ፓርላማ አንድ ህግ ከመቅረቡ በፊት በካቢኔ ውስጥ ውይይት ተደርጎበት አልፎ ነው ወደዛ የሚመጣ ያለው እና ይሄንን አይነት እልቂትና ጭፍጨፋ ስፖንሰር የሚያደርግ መሪ ያለውን ድርጅት ያለው አገር ያድናል እና የአማራ ችግር በእንደዚህ አይነት ወብረ ብሔራዊ የሆነ ድርጅት አማካኝነት ይቃለላል የሚል ቅዠት የለኝም። ስለዚህ ደግሞ ኢፌክቲቭ የሆነው ነው። እኔ አሁን ዋናው ነገር ኢትዮጵያ ካለችበት በጣም አስቸጋሪ ሁኔታ በፍጥነት ኢፌክቲቭ በሆነ መንገድ ህዝባዊ እንቅስቃሴም ወታደራዊ እንቅስቃሴም አድርጎ ሊገላግላት የሚችለው መንገድ የትኛው ነው? በቃ እኔ ኢዜማ ውስጥ ገብቶ ምናምን ነገር በቀደም እንደሚያደርጉት ያለው የፖለቲካ ሌክቸር ሲሰጣቸው ቁጭ ብሎ ማዳመጥ በዚህ ሰዓት ኢትዮጵያ ውስጥ ይሄ ነው አንድ የፖለቲካ ድርጅት ስራ፣ በየጊዜው መግለጫ ማውጣት ነው ስራ። እነዚህ የትም ማንንም ሊያድኑ ራሳቸውንም ሊያድኑ አይችሉም። ያለው ሆን ብለው ኮድ ኖስ በምን ምክንያት እንደሆነ እሱ ነው እንትን ማድረግ የከበደኝ። ነገር ግን ይህንን ግፈኛና አምባገነን አገዛዝ እድሜውን ከማራዘም እና ኢትዮጵያን ህዝብ ስቃይ ከማራዘም ውጪ ለየትኛውም ህዝብ የሚጠቅሙ አይደሉም። ስለዚህ እዛ ውስጥ ያለ አማራ ምንድነው የሚሰራው ያለው? ምክንያቱም ሌሎቹ በራሳቸው መንገድ ተደራጅተው እስከ ወሎ ድረስ የሚያማተር ነገር እያደረጉ ነው። ሌሎችም በየክልላቸው የራሳቸውን ነገር እየሰሩ ነው። አማራ ግን ጧትና ማታ ቦምብ ነው የሚዘንብበት ያለው። አዲስ አበባ ተቀምጦ መግለጫ ከማውጣት ሌላ ወይንም አይደለም የመንግስት ተለጣፊ ሆኖ በየስብሰባው በየምን ፎቶግራፍ ከመነሳት ሌላ ትርጉም ያለው ነገር የማይሰራ ህብረ ብሔራዊ ድርጅት የተቀመጠ አማራ ያቂቀልዳል እንዴ? ያሾፋል እንዴ? እና ፖለቲካ እየሰራሁ ነው ብሎ ከኔ ጋር ሊከራከር ያምረዋል እንዴ? እና መስራት ከፈለክ የዚህን ግፈኛ መንግስት እድሜ የሚያሳጥር ኃይልና ጉልበት የተደራጀ ነው። የሚጎሉት ነገሮች አሉት። ያንተ ነገር ቢጨመርበት የበለጠ መልክ ይዛል። ሀገራዊ አጀንዳ ነው ትልቁ ነገር ብለህ የምታስብም ከሆነ እዚሁ ውስጥ ሆነ ሀገራዊ አጀንዳ የዚህ ትግል አካል በሚሆንበት መንገድ እንቅስቃሴው መልክ እንዲይዝ አድርገው። ሌላ መሄጃ የለውም ያለው። ያለበለዚያ አብይ አገሪቷን እንደ ሀገር ብትንትኗን ሊያወጣ የሚችል ህዝብ ላይ ጦርነት እንዲጀምር ማለት ስልጣኑ ለማስጠበቅ ህዝብ በህዝብ ላይ ጦርነት ህዝብ ከጎረቤት ሀገሮች ጋር በሙሉ ሊዋጋ የሚችልበትን ሀገር መንግስት ሊዋጋ የሚችልበትን ሁኔታ ሊፈጥር ይችላል ያለው። ይሄንን ልታስቆመው ካልቻልክ ኢፌክቲቭሊ ወደሚያስቆመው ነገር ሂድ ነው ያልኩት እኔ። ይሄ ለኢዜማ ብቻ አይደለም ያለው፣ ህብረ ብሔራዊ ነኝ ላሉት ሁሉም ድርጅቶች እዛ ውስጥ ላሉ አማሮች በሙሉ የሚሰራ ነው። ለኔ ይሄንን ማቀርባል። ምናልባት በዚሁ ላይ ያልከው ነገር አለ። ስለ አማራ መታገል እንቅፋት የሚገጥመው መጀመሪያው ከራሱ ከአማራ ነው፣ ከዛ በኋላ ከሌሎችም በሚል የጠቀስከው አንድም ፕሮፌሰር ብርሃኑ ነጋን የጠቀስክበትም ቦታ አለ። ሌላው ቀደም ሲልም አንስቼዋለሁ፣ ትንሽ የሚቆነጥጥ ሆኖ የሚያገኙት ከጽሁፎች ውስጥ በአማራነት መደራጀት ከፍታ ካለው ኢትዮጵያዊነት ማማ ላይ ወርዶ መፈጥፈጥ ነው ብሎ ለሚያስበው አማራ ይህን ዳመና ውስጥ የተተከለ ፍላጎትን የሚያስተናግድ እውነታ መሬት ላይ ስለሌለ ማርስ ላይ ሂድና ተደራጅ ብለሃል። በጣም ከባድ ነው። እንዲህ አይነት ከባድ ነው። በተለይ እንደዛ እንደኛ አይነት ቀደም ሲል እንዳነሳው ታቷ አንዳርጋቸው እዚህ ላይ ብዙዎቻችን በብሔር መደራጀትን ብሔራችንን ጠልተን አይደለም። በብሔር መደራጀት ምን ያህል ማለት ምናልባት እሾህን በሾህ ማውጣት ይቻላል የሚል አካሄድ ከሆነ
አዎ በብሔር ተደራጅቶ የብሔር ስርዓትን መንቀል ይቻላል የሚለው አካሄድ ምን ያህል ያስኬዳል? እሱን እንግዲህ የማስረዳቱ ሸክም እናንተ ላይ ነው ያለው። ግን እንደኛ አይነቱ የት ሂድ? ማርስም የለም መሬት ላይም የለን። እኛ ኢትዮጵያዊነት ብቻ ነው ያለን። ከኢትዮጵያዊነት ከወረድን ከባድ ነው። እኔ የአማራ የሉና ትግልን የምደግፈው የአማራ ብሔርተኝነት እንዲጸና አይደለም። የብሔርተኝነት ቆንጆ ስለሌለ ማንንም ብሔርተኝነት እንዲገነግንና እንዲጠነክር እንዲከራ አያስፈልግም። ነገር ግን ኢትዮጵያዊነትን እያጠፋብን እንዳይሄድ ለዛ ምን ያህል ጥንቃቄ ያደርጋል? አሁን የአማራ ብሔርተኝነት ተደራጅቶ ኢትዮጵያን ያድናል የሚለው ያንተ አካሄድ ምን ያህል እንደው ተስፋ የምናደርገው ነው? በዚህ ላይ የት እንሂድ? እንደኛ አይነቱ ሴት እንሄዳለን? እኔ ምንም ጥያቄ እኮ የለውም። እኔ አዲስ አበባ ከተማ ተወልጄ ያደኩ የከተማ ልጅ ነኝ። ከየትኛውም ሰው የበለጠ ብሔረተኝነት የሚባለው ነገር እዛ ሁሉ ባህልና ነገር የቀለጠበት ከተማ ውስጥ የዛ አይነት ነገር ይዘህ አታድግም ያለው። ስለዚህ አንዱ መታየት ያለበት ያለው ዝም ብሎ ነው ወይ እንዲህ አይነት ባክግራውንድ ያለው ሰው እዛ ከተማ የተወለደ። ሁለተኛ የቆየ ፖለቲካ አሁንም ያለኝ ፖለቲካ እኔ ዩኒቨርሳል የሆኑ ቫልዩዎችን ዩኒቨርሳል የሆኑ ሴቶችን መሰረት ያደረገ ነገር ነው። ሞት ለኢትዮጵያ ብቻ አይደለም። ምስራቅ አፍሪካ ቀጠና ኤርትራ፣ ሱዳን፣ ሶማሌ ይሄ አሁን እርስ በርሳቸው በሚተናከሉበት መንገድ ሳይሆን ስፋት ባለው መንገድ ሁሉም በጋራ መተባበር የሚችሉበት ህዝባቸውን ከመከራ ከችግር የሚያወጡበት የበለጸገ ሆነው እዛ አካባቢ ማንም ሰው የማይሰደድበት እንደውም ሌላው ወደዛ ስደት የሚመጣበት ሁኔታ እንዲመጣ መደረግ ያለበት ሁሉ መደረግ አለበት ብዬ የማምን ሰው ነኝ። በሌላ በኩል ግን የተማርኩት ነገር ድሮ ያባ ጊዜ የኢትዮጵያን ጉዳይ ጨርሰን ቀሌን አይደለም የአፓርታይድ ስርዓት የነበረበት ደቡብ አፍሪካ ነበር። ወደዛም ዝምታለን ነበር ያልነው። ከዛም ደግሞ የፍልስጤም ጉዳይ በጣም ያሳስበን ስለነበር ወደ ፍልስጤም እንዘምታለን። በዛ ደረጃ ጭንቅላታችን ተሰርቶ የነበረ ሰዎች ነን እኛ። ነገር ግን በሂደት ያየሁት ነገር ምንድነው? ፖለቲክስ ምኞት ብቻ አይደለም። ያቺ አባባል ፖለቲክ እዛ በጽሁፍ ላይ ደጋግሜ ያስቀምጬዋለሁ። የፖለቲካ የሚሆኑ ነገሮች ጥበብ ነው የሚል አባባል እንግዲህ ፖለቲክስ is the art of the possible ነው የሚባለው። እና ፖለቲካ የሚሆኑ ነገሮች ጥበብ ነው። እና አንድ ነገር ድሮ ብየዋለሁ፣ ድሮ ይዤዋለሁ አሉ እኮ አሁን እንደዛ እኮ እኔ ብዙ የጓደኞች ያሉኝ የአባባላት እንኳን በዚህ መንገድ ማሰብ አይደለም ራሱ ድርጅቱ እንደ ድርጅት ያጠፋቸውን ጥፋቶችና ጥንካሬና ድክመቱን እንኳን በወጉ ለመገምገም ፍላጎት የሌላቸው ጓደኞች አሉ። እንዴት ይነካል? ጽላት ነው አርገው ፖለቲክስ እንደዚህ አይደለም። ፖለቲካ እንዳልኩ ነው የሚሆኑ ነገሮች ጥበብ ነው። የኢትዮጵያ ሁኔታ ምን ይመስላል ብዬ ነው የተነሳሁት ያለው። እቺ የምወዳት ኢትዮጵያ የምትባል ሀገር እንድትኖር ነው ፈልጋት። እንድትኖር ደግሞ የምፈልገው ዝም የተራራ ወንዙ ምናምን አይደለም። በጣም የሚገርም ትልቅ መስዋዕትነት ከፍሎ ያተረፋት ሰፊ ህዝብ ያለባት ሀገር ናት ያለው። በከፈለው መስዋዕትነት ልክ እድገት ያላየ መብት ያልተከበረለት ህዝብ ያለባት ሀገር ናት። የኔ ድሜኔ የገፋውት ያለው ለሸለቆ፣ ለተራራው፣ ለወንዙ፣ ለምናምኑ አይደለም ያለው ለህዝብ ነው። ይሄን ህዝብ እዚህ ከመከራ ሊያወጣው የሚችለው ነገር አሁን ባለንበት ሁኔታ ምንድነው እየሰመለከት እዚህ ግቡ የሚባል ስራ የማይሰሩ ህብረ ብሔራዊ ድርጅቶች አይደሉም። በሌላ በኩል ያሉት ደግሞ የብሔረተኛ ድርጅቶች ኢንፋክት ችግሩን የሚያባብሱ ነው ሆኖ የተገኘው። አማራው በህልውና ትግል ውስጥ የገባበት ምክንያት ቅድም ልያለው ዝም ብሎ ተነስቶ አይደለም ያለው። ለሌሎቹ ሰበብ ሊፈጠርላቸው ቢችል አማራው ግን ራሱን በቃ ላጠፋ ነው። መሳሪያ እኮ አስወርዶ የፈለገው እኮ አብይ እኮ መሳሪያውን አስወርዶ ትጥቁን አስፈትቶ እንደፈለገ ሊቀልልበትና ሊጫወትበት የሚችል ነው። የፈለገውን አለ አይደለም ከባሌ ከሊባቦር ከአርሲ እንደፈለገ ሲታረድና ሲገደል ዛፍ እየተከለ ሊቀጥል ነው እሱም ይፈልጋል ነው። ይሄ ነገር ሊበቃ ይገባዋል ብሎ ተነሳ። ይሄ ደግሞ የተነሳ ህዝብ ደግሞ ከየትኛውም ብሔር ህዝብ ጋራ ጠብ ኖሮት የሚያውቅ አይደለም። ኢትዮጵያ ከምትባል አገር ጋራ ቅራኔ ኖሮት የሚያውቅ አይደለም። ይሄ የሚያደርገው እንቅስቃሴ ህልውናውን በሚያስከብርበት ሰዓት ላይ ችግር ሊመጣ ይችላል የሚል ስሌት ሲሰራ እንደዛ አይነት ችግር ሊመጣ አይችልም። በተለይ ደግሞ ትግሉን በመደገፍ ትግሉን ቅርጽ በማስያዝ ወደፊት ምን ይሆናል በሚለው ነገር ላይ ስፋት ያለው አቅም ያለው ሰው የሚተባበርበት ሁኔታ ከመጣ ደግሞ የበለጠ መልክ ይያዘ የሚሄድ ነው የሚሆነው። ስጋት የለኝም በኔ በኩል። ዋናው ትልቁ ነገር እንዳልኩ ነው
ሀገረ ኢትዮጵያ የምትባል ነገር እንደሌላው ብሔረተኛ ብትፈርስ ጉዳይ አይደለም ፊት ለፊት ኢኮኖሚ ነግሮ ያለው ግን አሁን ባለውበት ሁኔታ ይሄ አጀንዳ አይደለም ደረጃ በደረጃ ነው የሚሄደው ይያለው መጀመሪያ የፋኖ ህልውና የአማራ ህልውና ማስከበር የሚችል የፋኖ ኦርጋናይዜሽን ይምጣ ያስከሚመጣ ድረስ ወደ ሌሎች አጀንዳ አንሄድም ያለው ያው ክርክር ሰምተው እንደሆነ መነሻችን ኢትዮጵያ መነሻችን አማራ መድረሻችን ኢትዮጵያ መነሻችን አማራ መድረሻችን አማራ የሚለው ነገር እኮ አላስፈላጊ ያደረገው መጀመሪያ አንድነት ሳይፈጠር እንዲህ አይነት አጀንዳ መነሳቱ ነው እኔ አሁን ፋኖ አካባቢ ሌላ አጀንዳ አላመጣም ያለው የማመጣው ይሄንን ነው ግን አናላይዝ በማድረግበት ሰዓት ላይ ግን ስጋት የማይፈጥር ነው በኔ እይታ ስጋት አይፈጥርም የአማራ ብሔረተኝነት ከማንነት ግንዛቤ ያለፈ አማራነት ያለ አወርነስ አልፎ ሌላውን ሊያጠቃ ሌላውን ሊያጠፋ ሌላውን ሊደመስስ የሚፈልግ አግሬሲቭ የሆነ ብሔረተኝነት የለውም ወደዛ ሊወስዱት የሚችሉ ኃይሎችም ከመጡ ትግል መደረግ አለበት እነዚህ ሰዎች በዛ ትግል ውስጥ ይሄን አይነት ብሔረተኝነት የበላይነት እንዲያገኝ ሙከራ ከተደረገ ምክንያቱም አማራ በስሩአውት ኢትስ ሂስትሪ በታሪኩ በሙሉ እሴት አድርጎ የወሰዳቸው ነገሮች ናቸው አሁን በፋኖ ትግል እየተንጸባረቁ ያለው ቅድም የገለጽኩ የትግራይ መኮንኖች ሲያገኛቸው ወደ ቤታቸው የሚልክበት ሁኔታ የማረካቸውን ወታደሮች በዛ ደረጃ ትሪት የሚያደርግበት ሁኔታ ሌላ ቦታ ላይ የማታያቸው ነገሮች ናቸው የዛ አይነቱ ነገር እንዲጠናከር ነው ለሰው ልጆች ሁሉ ያለው ክብር ለሰው ልጆች ሁሉ እኩልነት ያለው ቀናይነት ለአማራ ብቻ ሳይሆን ለሌላውም ያለው ነገሩ የአማራ ማንነት እንቅስቃሴው መሰረቶች ሆኖ እንዲቀጥሉ ነው ፈልገው ነገር ግን አሁን ተነስቶ ምንም ነገር ራሱን ህልውናን ሳያስከብር ህልውናውን የሚያስከብር አንድ አይነት አመራር በሌለበት ሰዓት ላይ ፊሎሶፊካል የሆኑ አጀንዳዎች ሁሉ ላነሳኮ ይችላል እኔ ማለቂያ የሌለው አጀንዳ ነው ያለኝ ነገር ቅድም እንዳልኩ ነው ትኩረት የሚያስፈልገው ነገር አለ ጽሁፉ ሲጀምር እኮ ብያለሁኛለሁ የብዕርም ይሁን የቃል የጉንጭ አልፋ ነገሮች ላይ ገብተን መመላለስ የለብንም አሁን ካንተ ጋር መመላለሰው እዛ ጽሁፍ ላይ ያስቀመጥኩበት ዋናው ነጥብ አለ አማሮች ባይሆኑም ብያለሁኛለሁ የአማራ ህዝብ በደልና ስቃይ የሚሰማቸው እስከሆነ ድረስ ለኔ አማሮች ናቸው እየጽፍ ያለው ከነዚህ ጋር ለመጠየቅም ለመሞገትም ዝግጁ ነኝ ብያለሁ ካንተ ጋር የምሞገተው አሁን በዛ ደረጃ አስቀምጬ ስለማይ ነው ደሞ እንደሆንክም 100% እርግጠኛም ስለሆንኩ ነው ስለዚህ የኔ ቅድሚያ የሰጠሁት ይሄንን ነው ማለት ያለው ስጋት ባንተ ውስጥ ቢገባ ይሄ ነገር ገንግኖ ምናምን ነገር አንተ የምትለውን አይነት ሴቶችን በሙሉ አራግፎ እንደሌሎቹ በቃ ያናቹ ቀለም አላማረንም ይያለ ሌሎችን ሁሉ ወደሚፈጅ ብሔረተኝነት ይሸጋገራል ምናምን የሚል አይነት ስጋት እኔ ጋር የለም ምን ዋስትና መስጠት ይቻላል አቶ አንዳርጋቸው ብሔርተኝነት ወይም ደግሞ ይሄ የመጠቃት ነገር ነው እንግዲህ እንዲህ አይነቱን ነገር ያው የአማራ ብሔርተኝነት የመጣውም አንድም ከመጠቃት ከመጎዳት ከመገለል ከመፈናቀል በዘር ተለይቶ ከመጨፍጨፍ ከዚህ ከጥቃት የተወለደ እንደሆነ ይታወቃል